ጌታ ኢየሱስ ይባርካችሁ። ብዙ ጊዜ መዝሙር ከፍቼ ዝም የሚልበት ምክንያት መልእክቱን በደንብ እንድሰሙ ነው። መዝሙር ብዙ ጊዜ ማለፊያ ሆኗል፣ ወይም የሆነ ነገር መግቢያ። ድሮ አስታውሳለሁ አገር ቤት ቸርች ላይ ከአምልኮ በኋላ መሰናበቻ ማለት አባታችን ሆይ ጸሎት ነው የሚደመደመው እና ብዙ ጊዜ አንዴ እንደ ለከፋ ፕሮግራም መሪነት ሲያገኝ ፕሮግራም የሚመራ ቀን ከሆነ አጋጣሚ ያን ቀን እኔ ደግሞ የሚጀምረው በአባታችን ሆይ ጸሎት እጀምራለሁ ማለት ነው ፕሮግራሙ። ምክንያቱም ሙሉ የጸሎት የምንፈልገውን ጸሎት በጣም ቢደክማችሁ መጸለይ ቢያቅታችሁ አቅም ብታጡ ምትሉት ቃላት ቢጠፋ ዝም ብላችሁ በእግዚአብሔር ፊት ጥቂት ደቂቃ ተንበርክካችሁ ይሁን ቆማችሁ ይሁን ተኝታችሁ ይሁን የፈለጋችሁትን ሆናችሁ አባታችን ሆይ የሚለውን ጸሎት ቀስ ብላችሁ ጸልዩ። እሱ ጸሎት ውስጥ እኔና እናንተ የማይገባን የጸሎት መዓት ርዕስ አለበት ነው እና በሱ እንደዛ ዛሬም መዝሙሮቻችን በየዘመኑና በየጊዜ ሰዎች የሚዘምሩልን ከእግዚአብሔር ቃል ተቀብሎ እንደዘመሩልን ነው እኔ ተስፋ የሚያደርገው። ያን የተስፋን ቃል በዜማ ዳዊት በዝማሬ ብዙዎችን እንደሚያጽናና እንደሚያበረታ እንደነበረው በዚህ ዘመን ያሉ መዘምራን እንደዛ ናቸው። እግዚአብሔር በእነሱ አልፎ ለኛ የሚጠቅመውን በዜማን መልክ ቃሉን በዜማ አድርጎ እየሰጠን እየተጠቀመን እየተጽናነን እየተበረታተን እንድንቆም ተስፋችን እንድታደስ ሁሉ የሚረዱን ዝማሬዎች እንዳሉ ልትገነዘቡ ይገባል። ያንን ግንዛቤ በእናንተ ውስጥ ለመጫር ብዬ ነው ብዙ ጊዜ ቀድሜ መዝሙር ስለቅ ጸጥ ብዬ አልናገርም። ሰላምታም ኋላ ነው የሚሆነው ከዝማሬ በኋላ እና ዝም ብዬ እንዳይመስላችሁ ልል ነው። ዝማሬ ሲሰሙ በእርጋታና በአግባብ ስሙ። ማንኛውንም መርጣችሁ ልትሰሙ ትችላላችሁ። ስለሌላ ነገር አይደለም፣ መልእክት አለው። ብዙ ዝማሬዎችን አይታችሁ ከሆነ የብዙዎች ዝማሬ ኢንካ በኢንካ አይደለም። የእግዚአብሔር ስብዕናውን እንድናይ የሚያደርገን መዝሙሮች አሉ። ዝም ብሎ ጫጫታ ሙዚቃ የበዛውን አይደለም። መልእክቱ የቃሉን ጥራት አጥርተን ለዚህ ነው ዘንድሮ ለመዘምራን ምን ያህል ክብር አለን። በዛ ዘመን እኮ ዳዊት ይጠራ ነበር እኮ። ነገስታት ሲበዝኑ ሲጨነቁ የሆነ ሲታወኩ እንዲያጽናና በዝማሬው ዳዊት ይጠራ ነበር። በሱ ዝማሬ ብዙዎች ሲጽናኑ ነበር። የአሳፊ መዘምራንም ብዙ ነገር ሲያደርጉ ነበር። ስላደረጉ ደግሞ እግዚአብሔር ሚቶ አይደለም። አንዳንድ ጊዜ ባደረጉት ዝማሬ ብዙዎችን ባጽናኑ ዝማሬ ብዙዎችን ባወጡት ዝማሬ እነሱ መውጣት ተስኗቸው መሬት ተከፍታ ውጣለች። ዘንድሮም በዘመሩት ዝማሬ የማይኖሩ ከሆነ የማይጸኑ ከሆነ የማይቆሙ ከሆነ እግዚአብሔር መሬት ከፍታ እንድትበላ ያደርጋቸዋል። ምናልባት መሬት ተከፍታ ትበላለች ስላችሁ ይሄ መሬት አሁን እያየን ተከፍቶ ላትበላ ትችላለች። በማናውቀው ሁኔታ ሰውየውን አቅሎ ስፍራውን አስለቅቆ ቦታ ላይ አጥሮ እንዳናገኝ ነው። አዳምና ሔዋንን እግዚአብሔር በቦታ እንዳጣቸው ብዙ መዘምራንን በድሮ ዝማሬ ቦታቸው ላይ አጥተናቸዋል። አሁንም ብዙዎች ታጥተዋል። ምክንያቱ ለምንድነው? እግዚአብሔር የሰጣቸው ህዝብን ያጽናኑ ዘንድ ህዝብን ያበረቱ ዘንድ ህዝብን ወደ እግዚአብሔር ያቀርቡ ዘንድ በዝማሬ በእነሱ በኩል እግዚአብሔር ተጠቅሟቸው ያንን ነገር ለትዕቢትና ለኩራት ለጉራ አድርገው ተጠቅመው ብዙዎች ዛሬ በድሮው ነው ያሉት እንጂ ጸጋቸውና መንፈሱ ከነሱ የት እንዳለ አናውቅም። ምክንያቱም አንዳንድ ጊዜ ልብ በሉልኝ፣ እግዚአብሔር መንፈስ የመለያትን ጸጋ የመለያትን አቅም የመለያትን ዕውቀት የመለያትን ጥበብ ያብዛልን። ለዚህ ትውልድ ነው ሁሌ የሚጸልየው የመለያ ጸጋን እግዚአብሔር ለትውልዱ እንዲያመጣ ለቤተ ክርስቲያን እንድሰጥ ፈልጋለሁ። ሁሌ ምኞቴ ነው። ምክንያቱም አሰስ ገሰሱ ከእኔና ከእናንተ ጋር አብሮ መካፈል አይችልም። የመለያ መንፈስ ሲኖር ገብቷችኋል? ሌባው ሰርቆ አመንዝሮ ተሳድቦ የማይገባን አድርጎ
እኔና አንቺ ባለንበት ጉባኤ አብሮ ሊቀመጥ አይገባም። ያን የሚለይ የመለያ መንፈስ ያላቸውን ሰዎች በዚህ ዘመን እግዚአብሔር እንዲያበዘልን ኩራት የሌለባቸው በእግዚአብሔር የሚታመኑ በእግዚአብሔር ተደግፎ የሚገባውን የሚያደርጉ ሰዎችን እግዚአብሔር እንዲያበዘልን እንዲያስነሳልን ልንጸልይ ይገባል። እና እንደ ኤልያስ አሉ ይሉ ነበር ድሮ አባቶች ከትልልቅ ሰዎች ጋር ስንጸልይ እንደነ ኤልያስ እንደነ ሙሴ የተቀቡ ቤትህን የሚያጠሩ ህዝብን የሚያቀኑ ወደ መንግስት የሚያቀርቡን አገልጋዮች ቀባ ብለው ይጸልያሉ። እኔ ደግሞ እነሰና እንዲላለሁ አይደለም እነሱ ተቀብተው ቢመጡ አናታቸውን ብለን ዝም የምናሰኘው እኛ ስለሆነን ራስን ጸለን ራሳችንን ጌታ ቢያስነሳ ራስን አናት መተን ማጥፋት ስለማንችል እስቲ ጌታ ሆይ እንደነ ሙሴ እንደነ ኤልያስ እንደነ ኤልሳ በታማኝነት አገለግል ዘንድ እኔን ባሪያህን ቀባኝ ብለን ብንጸልይ እኔ ስነሳ እኔን አልገፋ፣ እኔ ስነሳ እኔን አላወድም፣ እኔ ስነሳ እኔን አልገፋ። ስለዚህ ነው እኔን አንሳኝ እላለሁ። ነገር ግን እላችኋለሁ በልዩ መንፈስ እግዚአብሔር ምድራችን ላይ የጠነከሩ እንደ ብሉድ ግንባራቸው እንደ ግንባሩ ስለ ኢየሱስ ሲናገር እንደ ባልጩት ድንጋይ ይላል። የባልጩት ድንጋይ ውሃ ቢፈስ አይገባም፣ ያሟልጫል፣ ይረጥባል፣ እርጥበትም አይዝም፣ ያሳልፋል፣ ምንም ወደ ውስጥ አይገባም ባልጩት ድንጋይ ውስጥ ውሃ። ስለዚህ እነና እናንተን እግዚአብሔር እንደ ባልጩት ድንጋይ አድርጎ ማንኛውም ክፉ እንዳይገባብን አድርጎ የሚረዳ ከገባባቸው ሰዎች መንቀል የምንችልበትን አቅም ያላቸውን ሰዎች ከነና ከናንተ ጭምር ጋር አብሮ እግዚአብሔር በዚህ ዘመን እንዲያስነሳ ልንጸልይ ይገባል። ምናልባት ገብቷችሁን አላውቅም። እኔ ጋር ይኸውልህ አሁን እኔ ጋር የሚባል ነገር የለም። ቃል ነው የምነግርህ። የሚባለውን የሚሉት አሉ በየቦታው። እነሱ ላይ የሚሰራ አምላክ በክብርና በኃይል እንዲሰራባቸው ሁሌ ጸልይላቸዋል። ሰው ሁሉ በተሰጠበት ቢቆም ድል ይኖራል። ባልተሰጠበት ቦታ ላይ ሰው እየቆመ ነው ዘንድሮ የተቸገር ነው። ያልተሰጠሽ ቦታ ላይ አትቁሚ። በተሰጠሽ ቦታ ላይ ቁሚ። በተሰጠሽ ነገር ላይ ጽኚ። በተሰጠሽ ነገር ላይ አንጠብጥቢ። ዝማሬ ተሰጥቶ ሌላ ለመሆን የሚጥሩ፣ ሰባኪነት ተሰጥቶ ሌላ መሆን የሚጥሩ፣ የእውቀት ጸጋ ተሰጥቷቸው ሌላ መሆን ለሚጥሩ፣ ነቢይ ሆነው ሌላ መሆን ለሚጥሩ፣ ሐዋርያ ሆነው ሌላ ለመሆን ለሚጥሩ፣ አስተማሪ ሆነው ሌላ ለመሆን ለሚጥሩ፣ ምንም ሳይኖራቸው እንዳላቸው ለሚሆኑ ወዮላቸው ዘንድሮ። እግዚአብሔር የሚለዩትን ቤታችን የጠራ የሚሆነው መቼ መሰላችሁ ወገኖቼ? የመለያ ጸጋ ያላቸውን እግዚአብሔር በምድርቱ ላይ ሲያመጣ ያጠራሉ ማለት ነው። የሚያጠሩትን እግዚአብሔር ያምጣልን፣ እግዚአብሔር ያምጣልን። ይኸውላችሁ የነ ኤሊ ቤት ኤሊና የኤሊ ቤተሰብ የእግዚአብሔርን ቤት ሲያቋሽሹ እግዚአብሔር ተራ ያልተጠበቀ ምናምንቴ ከነሱ በታቸው ነው የሚኖረውን ብላቴና እግዚአብሔር ቀባውና የነሱን ጉዳንጉድ እንደነቃቀለ ዛሬም ካለችው ቤተክርስቲያን ጉዳንጉዱን የሚነቃቅሉትን ብርቶችን እግዚአብሔር ያስነሳልን ዘንድ እንዲያስነሳን ልንጸልይ ይገባል። አንተ ትሁን እኔ ማናችንም ብንሆን እግዚአብሔር አስነስሶ የማጥሪያ መጥረጊያ ያድርገን። ስለዚህ ይሄንን ስንል በጣም አሁን ብዙ ወንድሞች ብዙ እህቶች ከእግዚአብሔር ጋር እየተጣሉ ነው ያሉ በዚህ ዘመን ላይ። ምክንያቱም ብዙ ተነግሯቸዋል ዛሬ እንደሚሆን። ልክ እኔ ያለሁበት አገር ላይ ስራ ስታመለክቱ በቃ ነገ ናና ስራ ጀምር የሚሉ ይመስላችኋል። ሲያንከባክቧችሁ፣ ሲቀበሉ፣ ሲያናግሩ፣ ፎርሙን ሲያስሞሉ፣ ምን ስሉ አፕሪሺየት ሲሰጡ፣ በቃ ሲደግፉን፣ ሲያበረታቱን በቃ ነገ መጣ ስራ የሚሉ ይመስልሻል። ነገ የሚጠሩ ይመስለናል። ከዛ ከሄደን በኋላ የት ገባ የት ወጣ አያስቡም፣ ይረሱናል። ምን እያልኩ እንደሆነ ከገባችሁ ለእናንተ ጥሩ ነው። ብዙ አገልጋዮች ዛሬ እንደሚሆን ተደርጎ የተነገረን የሰማን ብዙ ወይም አማኞች ልበል ሚኢማን የሚለውን ቃልቶ የምንገለገል ህዝብ በብዙ ነገር ወገባችን ተፈቷል። እግዚአብሔር ብሎ እንዳልሆነ አርገነዋል። አገልጋይ ብሎ አይሆንም። እግዚአብሔር ካለ ነው የሚሆነው። ነብይ ስላለልህ አይሆንም።
ገብቷል። ብዙ ነገሮቻችን እንትና ስላለ የሚሆን መስሎን በቃ ሆነልኝ ብለን አጨብጭበን ሳይሆን ስቀር ተረከዛችን በማላይ እግዚአብሔር ተናግሮ የማያደርግ ነው ብለን በእግዚአብሔር ላይ የምንሟገት የምናመው የምንወቅሰው የምንሳደብ ሰዎች በጣም ጥንቃቄ ያስፈልጋል። እግዚአብሔር ነው ወይ ሰውየው ነው የተናገረው ብላችሁ ልትለዩን ለመሞከር ጥረት አድርጉ። እግዚአብሔር ተናግሮ የሚፈጽም የሚያደርግ አምላክ እንጂ ተናግሮ የሚዋሽ አምላክ አይደለም። ሰምተሃል? ሰሞኑን ይናገር የነበረውን ቃል አልጨረስኩም። ገብታችሁ እንደሆነ የሚቀጥለው ላይ ወይም ዛሬ ማታ ላይ ልገባ እችላለሁ። በኢትዮጵያ ጠዋት አካባቢ ላይ በአፍሪካ ዙሪያ ጠዋት በሚሆን ጊዜ ወደ አረቦችም ጠዋት አካባቢ በሚሆን ጊዜ በጆሮ ማርጋችሁ ስሙ፣ በምንም ማርጋችሁ ስሙ። እስቲ የመጨረሻ ሐሳብን እንደዛ ላሳይ እችላለሁ። አሁን ግን እየተናገርኩኝ ያለሁት ነገር በደንብ ይግባችሁ። ተጠበቁ። ከጆሮአችሁ ተጠበቁ፣ ከዓይናችሁ ተጠበቁ፣ ከአንደበታችሁ ተጠበቁ፣ ከእጆቻችሁ ከእግሮቻችሁ ተጠበቁ። ከዚህ ዘመን ትውልድ ከዚህ ዘመን አገልጋይ ተጠበቁ። ከዚህ ዘመን ሕዝብ ተጠበቁ። ከዚህ ትውልድ ተጠበቁ። ተጠበቁ። ሰማ አልሰማ እኔ ምን አገባኝ? እነግርሃለሁ። ሳትወድ ገብተህ ትሰማለህ። ዩቲዩብ ላይ ሄዳችሁ ትሰማላችሁ። እኔ ጋር ታድጋለህ፣ ትበለጽጋለህ፣ ትፈወሳለህ፣ ትድናለህ ምናምን ጌታ ሳይለኝ አልልም። ካለኝ እልሃለሁ፣ ችግር የለም። ካለኝ እልሃለሁ። ካለኝ ሳይለኝ ግን የተባልኩትን ነው የምናገር። እኔ መልእክተኛ ነኝ። አድርስ የተባልኩትን እንጂ ምለው እኔ አንተ ፊት አንቺ ፊት ሞገስ ሊያገኝ ብዬ ከናንተ ጭብጨባ አጨብጫቢ እንድትሆኑብኝ ብዬ እኔን የምታጨበጭቡልኝ እኔን የምታጅቡ እኔን ፎሎ የምታረጉ ሰዎች እንድትሆኑ አይደለም የምነግራችሁ። እኔ የምናገረው ልዑልን ፎሎ እንድታረጉ ነው። እግዚአብሔርን እንድትከተሉ፣ እውነትን እንድትከተሉ፣ ጽድቅን እንድትከተሉ፣ ብሩህ የሆነውን ክርስቶስን እውነት እንድትከተሉ ነግራችኋለሁ። ዛሬ የነ እንትና ተከታዮች ደቀ መዝሙር ሆነናል። ለእነ እንትና በቃ የነሱ ተከታይ የነሱ አጨብጫቢ የነሱ አጃቢ ነን። የጽድቅ የእውነት የቃል አይደለንም። የቃሉ አምላክ እንዲያረጋናል። ከጆሮ ዘንድሮ ይላሉ ከማንነት ከራስ ማንነት ተጠበቅ። ከራስ ማንነት ተጠበቅ። ከራስ እይታ ተጠበቅ። ከራስ ጆሮ ተጠበቅ። ከራስ አንደበት ተጠበቅ። ከራስ እጆች ከራስ አእምሮ ተጠበቅ። ከዚህ ትውልድ ተጠበቅ። በዚህ ትውልድ መካከል ላይ ተጠበቅ። ራስን ተጠበቅ። ከክፉ እግዚአብሔር ይጠብቀን። ከክፉ እግዚአብሔር ይጠብቀን። ከክፉ ከውሸተኛ ነቢያቶች እግዚአብሔር ይጠብቃችሁ። ከሐሰተኛ መምህራን፣ ከሐሰተኛ ሐዋርያት፣ ከሐሰተኛ መጋቢ፣ ከሐሰተኛ ሰባኪ እግዚአብሔር ይጠብቃችሁ። ተጠበቁ። ራሳችሁን ናችሁ መጠበቅ የምትችሉት። ስለዚህ ከራስም ተጠበቅ። ትውልድ ከራሱ አልተጠበቀም። ከራስ ተጠበቅ። ከራስ ማንነት ተጠበቅ። ከህይወት ከዘመን ላይ ተጠበቅ። በዚህ ዘመን ላይ ተጠበቅ ራስን። እግዚአብሔር ሊመጣ ነው ያለው እንዳያጣን። ብዙዎች ፈረው ይሄን ዘመን። እግዚአብሔር የሚለው ሌላ፣ ሰዎች የሚሉን ሌላ። አሁን ብዙ ጊዜ ስለ አገራችን ስናስብ ስጋት አለን አይደል? ፍርሃት አለን። ሰምተናል እኮ ብዙ ነገር፣ ግን ፍርሃት አለን። እኔ ደግሞ ይላችሁ ልቤ ደንድኗል። አሁን ደስ ነው የሚለኝ ያለው አላውቅም። እግዚአብሔር ድንቅና ታምራትን ምድሬ ላይ ማንም ያላወቀና ያልጠበቀውን አስደናቂና አስደማሚ ነገሮችን እግዚአብሔር እንደሚያደርግ ዘንቻለሁ። ስለዚህ ገብታችሁ የምንሰማው የምናየው ሚዲያዎቹ ያውኩናል፣ ተስፋ ያስቆርጡናል። የምናምነውን እውነት ያስክዱናል። ያመነውን እውነት ያስክዱናል። ከመንገዱ ፈቀቅ ያደርጉናል። ከራስ ተጠበቅ። ከዚህ ትውልድ ተጠበቅ። ከነቢያት ተጠበቅ። ማን እንደዛ አለ? ከነቢያት ተጠበቅ። ከሐዋርያት ተጠበቅ። ከእውቀት ተናጋሪዎች ተጠበቅ። ከቃል ተሰባኪዎች ተጠበቅ። ከየትኛውም ነገር ተጠበቅ። ራስን ምሰል። ክርስቶስ ምን ይላል በሚለው በቃሉ እውነት ሁሉንም እየመዘንክ መስቀሉን እያየህ ወደ ክርስቶስ
አንጠብጥብ አሊያ ከባድ ነው። ተጠበቅ። እንዲህ ብላችሁ ጻፉልኝ። ከራስህ ተጠበቅ። በቃ መልእክቴን እንዲል በለው እንጂ ከራሳችን እንጠበቅ። ከራሳችን እንጠብቅ። እኛን ማንነት ይኸውላችሁ ከራሳችን አዳም ከራሱ ራሱን መጠበቅ አቅቶት ያልተባለውን መንገድ ትቶ በራሱ ሐሳብ መንገድ ጀመረ። ከአንድ ጠማማው ከሆነው ከእባብ ከተንኮለኛ እባብ ድምፅ ሰምታ ሔዋን ወደ እሱ ስትሄድ እሱም ከእሷ ደምሶ መንገዱን ቀጠለ። እግዚአብሔርን አስቆጣው። ይሄ ትውልድ እግዚአብሔርን መስማት ትቶ ሌላን እየሰማ የማይገባን እየሰማ በእግዚአብሔር ላይ እያጉረመረመ እግዚአብሔርን እያስቆጣ ያለ ዘመን ስለሆነ በዚህ ዘመን ላይ እልሃለሁ ወንድሜ እህቴ ከራሳችን እንጠበቅ። አሁን ከሰይጣን ተጠበቅ አልልም። ከራስህ ተጠበቅ። ከእግሮች ተጠበቅ። ከእጆች ተጠበቅ። ከማንነት ተጠበቅ። ሼር አድርጉ። በጣም እናገራለሁ። የምናገረው ይሄንን ነው። ከተለያዩ ካላወቃችሁ ዙሪያችሁን ከከበበው ከእግዚአብሔር ጋር ከሚያጋጭ ከዘመኑ ትውልድ እግዚአብሔር ይጠብቅ። ተጠበቅ። ራስን ተጠበቅ። እንጠበቅ። ራስን ከራስ ተጠበቅ። ማን ይነግራል ታዲያ? እኔ ያለው እግዚአብሔር መቼም ድንጋይ ወይም የሆነ አህያ አንስቶ አይነግርህም። ያን ሰው ቀባሮች ተቀብቷል እኮ በእግዚአብሔር ሕዝብ መካከል ላይ በእስራኤል መካከል ላይ በመባረክ እንዲያገለግል በበረከት ቃል እንዲያገለግል እግዚአብሔር አንደበቱ ላይ ቃል አስቀምጦ ባርኮታል። ያንን ነገር ዙሪያው ላይ የእስራኤል ጠላቶች በደንብ ጠንቅቀው ያውቃሉ። ማን ነው ከእግዚአብሔር መልእክት እየተቀበለ እስራኤልን የሚያገለግለው? ማን ነው ከእግዚአብሔር ሐሳብ እያስተናገደ ሕዝቡን የሚያገለግለው? ለተጠራው ሕዝብ ታማኝ ማን ነው የሚለው ቃል የሚሆነው ማን ነው የሚለውን የእስራኤል ጠላቶች ጠንቅቀው ስለሚያውቁ ሰውየውን በገንዘብ ያዙት። በገንዘብ በሚጠፋ ገንዘብ ተታለለ። እስራኤል ሕዝብ ደግሞ በእግዚአብሔር ታምኖ ምድረ በዳ ላይ ተዘልለው ተኝተው ረፍት አድርጎ ባሉበት ልራገም ይወጣ ዘንድ ባልያም ታዘዘ። ነገር ግን የሰራዊት አምላክ እግዚአብሔር ወደ ምድር ወረደ። የሱን መንገድ አየ፣ አካሄዱን አየና ከፊት ለፊቱ ቆመ። ወገኔ እግዚአብሔር ከፊት ለፊት ይቆማል። ከምትሄድበት ክፉ ይከላከል ዘንድ ይቆማል። እንዳትደርስ ይከለክላል። እንዳይሳካ ይከለክላል። የሚገባ ትዳር መስሎ የምትሄድ ካለ የዛ መንገድ ላይ እንዳትሄድ እግዚአብሔር ይቆማል። ድልድይ ይቆማል። ገደብ ያበጃል። ይሄ በረከት ነው ብለህ ልትሄድ ያለውን መንገዶችን እግዚአብሔር እሱ ማይከብር ከሆነ እሱ ይቆምብሃል። ስለዚህ ከራስ ተጠበቅ። በራስ መንገድ እሄዳለሁ ብትል ግን ከዚህ በኋላ ትውልድ በራሱ መንገድ በራሱ ሐሳብ በራሱ ፈቃድ የሆነ መንገድ የሆነ ነገር አደርጋለሁ ብሎ ቢንቀሳቀስ እግዚአብሔር በመንገዱ ላይ ይቆማል። አሜን በል። ዝም ብለህ አሜን ነው የሚባለው። አሁን ያላችሁ ሰዎች አላችሁ አይደል? ሰምተሃል? ይሄን ምላችሁ በእግዚአብሔር ታምኜ ነው። ባልያም ዘራፍ አለ። በቃ አግኝቷል። ሞገስ አለኝ። አንደበቴ የሚሰራ ነው። ያውቃል እንደሚሰራ እንደተቀበለ ያውቃል። የተቀበለ አምላክ ለማን እንደሰጠው ያውቃል። እንድራገም ግን አልተፈቀደውም። ያልተፈቀደውን በራሱ ስሜት ገብቶ በራሱ ፈቃድ ገብቶ ባገኘው በተከፈለው በተሰጠው ነገር በዛ ንጉሥ ፊት ሞገስ አገኛለሁ ብሎ ከእግዚአብሔር ፊት ያገኘውን ነገር ሊሸነቃቅል ወጣ። እግዚአብሔር ደግሞ በመካከል ቆመ። መልአክን አስቆመ። ዛሬም በንተና በንተ ጉዳይ መካከል እግዚአብሔር ይቆማል። ምን ታመጣ? እሱ ሲቆም የኔ ነው ብላይ ልጨብጥ የምትሄድበት መንገድ አይሳካልህም። ትንገላተታለህ። ያቆምሃል። አትገባም ይልሃል፣ ይነግርሃል። ባልተባልክበት እንዳትሄድ ማን ይቆማል? ስለዚህ እልሃለሁ ከራስህ ተጠበቅ። አላችሁ አሁን 5 ሰው አላችሁ አይደል? ሼር አድርጉ። ችግር የለም። እኔ ሰው መኖር አይደለም። ይሄንን ለምትወዱ ወንድምና እህት ሼር አድርጉ። እግዚአብሔር እንዲህ ብሎኛል፣ እኔ ቆማለሁ፣ መንገዳችሁ ላይ ቆማለሁ፣ መሄጃችሁ ላይ ቆማለሁ። ከየትኛው ከማይገባ መንገድ ራሳችሁ በራሳችሁ ፈቃድ ከወጣችሁ መንገድ ልጠብቃችሁ፣ ልታደጋችሁ መንገዳችሁ ላይ ቆማለሁ በላችሁ ማለት። ስለዚህ ከራስ ተጠበቅ።
ከምትጎዳ ከራስህም ተጠበቅ። ከሚጎዳ ማንነት ተጠበቅ። ከሚጎዳ ጓደኛ ተጠበቅ። ከሚጎዳ ስሜት ተጠበቅ። ከሚጎዳ ከየትኛውም አስመሳይ ነገር ተጠበቅ። ከሚጎዱ ነቢያቶች ተጠበቅ። ከሚጎዱ መምህራኖች ተጠበቅ። ከሚጎዱ አገልጋዮች እንበል እንዴ ጠቅልለን አገልጋይ ተጠበቅ። ከአገልጋይም ተጠበቅ። ማንን ጋር ይሄን ስላልኩኝ አሁን አይኔ ለአፈር የሚሉ እንዳሉ አውቃለሁ። አይኔ ለአፈር አልክ አላውቅልህም። እኔ ግን እልሃለሁ እንደ እግዚአብሔር መልእክተኛ ከየትኛውም እግዚአብሔርን ከማስከብር ከየትኛውም ነገር ተጠበቅ። እግዚአብሔር ይታደግ ዘንድ ፈልጓል። አንተም ደግሞ ተጠበቅ። ሌላ መለያ አያስፈልግም። ሌላ መንፈስ ሊመጣብህ አይገባም። የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች ወንጌልን እናገር ዘንድ ዛሬም የእግዚአብሔር መንፈስ በእኔ ውስጥ ነው። እነግርሃለሁ ካለህበት ነገር ገደብ ሊያበጅ ዘንድ እንዳትል ሊከለክል ዘንድ እንደፈለግ ከምትሆነው መንገድ ሊያስቆምህ እግዚአብሔር በባልዓም ፊት እንደቆመ በእንተም ፊት ይቆማል። አንድ ጊዜ አስታውሳለሁ ያን ንጉሥ ተቆጥቶ እግዚአብሔር እንደሚገባ አልሄድም ብሎ የእግዚአብሔርን ሕልውና የእግዚአብሔርን ክብር ሲከደው እግዚአብሔር ሰውየውን ምን አደረገው ይላል? እንደ ከብት ጥፍራ በቀለው፣ እንስሳ አደረገው። ጥፍራ በቀለው። ሳር ማጭ መብላት ጀመረ። ዱር ውስጥ ወስዶ ከተተው። እግዚአብሔር በለመለማ ሳር ውስጥ አስቀመጠው። ያኔ ነው እዛ ውስጥ ሳር እየጋጠ ለካ እግዚአብሔር ይሄ ነው እንዳለ እግዚአብሔርን ያወቀ ከዛ በኋላ ነው ወገኔ። እንዲህ አይነቱን ነገር ተናግሬ የሆነ ጊዜ ሰዎች ምን እንደሰሩብኝ ያውቃለሁ። መጨረሻ ላይ እግዚአብሔር ያለው እውነት ስለሆነ ሆኖ ተፈጽሞ አይቻለሁ። እኔ ሕያው ምስክር ነኝ። ለሚያገለግለው አምላክ ታምኜ እንድኖር ዘንድ ያደረገኝ ብዙ ያለፍኳቸው መንገዶች ምስክር ናቸው። ስለዚህ በአንዳች ነገር አልፈራ፣ አልደነግጥ። ክርስቶስ የሚለኝን ከመናገር አልቆጠብም። ከራስህ ተጠበቅ። ከማንነት ተጠበቅ። ከአይኖች፣ ከእጆች፣ ከእግሮች ተጠበቅ። ማንን ጋር ግደለም አድርሱልን። ለምትወዷቸው ወንድሞች ዛሬ እግዚአብሔር እየተናገራለ ከራስህ ተጠበቅ እያለ ነው። ምን ማለት ነው ብለህ ጠይቅ ሄደ። አሁን ላላችሁ ሰዎች እንዲህ እላችኋለሁ፣ የሰራዊት ጌታ እግዚአብሔር ከራሳችሁ ተጠበቁ። እኔ ሼር አድርጉ ስል ብዙዎች ለምን አስራት ትርጋትልኝ በባዶ ላይ ነው የምናገረው። እኔ እኮ ኦሬዲ አንተ ባሰማ ዩቲዩብ ላይ ብዙዎች ይሰማሉ። አስቀምጧለሁ ወስጄ ምን ላድርግ? ለሚሰማው ይጠቅማል። የሚሰማኝ ከመከራ ስጋት ያርፋል ነው የሚለው መጽሐፍ። የሚሰማኝ ከመከራ ስጋት ያርፋል፣ በእርጋታም ይቀመጣል። ዛሬ መረጋጋትን የከለከለህን ነገር እንድትተው ከራስህ እስቲ ተጠበቅ በሉ። አንድ ሰው ለኔም ጭምር እንዲሆን ሲያነብ ለራሴ ነው የሚያነበውና ከራስህ ተጠበቅ በሉ እና ጻፉልኝ። እስቲ ለመጻፍ እንደሚመቻችሁ አውቃለሁ። ብዙዎች ለምን ጻፉ ሲባል አጽፉ። ነገሩ እኔ ምናልባት ብዙዎቻችሁ እንደምጽፉ ጽሁፍ ወደ እኔ እንዳይታይ የሚያደርገው ነገር ስላለ እሱም ሊከለክል ይችላል። የጥቂት ሰዎች ነው የሚታየው እኔ ጋር። ስለዚህ ከራስህ ምኑን ተጠበቅ። አጠገብ ለሚኖረው ለሚሰማህም፣ ለግርግዳም፣ ለእጅም፣ ለእግርም፣ ለማንነት፣ ለሰውነት ተናገር። ከራስህ ተጠበቅ። እሺ ከራስሽ ተጠበቅ። ከራሱ ያልተጠበቀ ባልዓም ተዋርዷል። አንድ ቀን ተናግራ የማታውቅ አህያ እስክትናገር ጆሮ ደንቅሯል። እግዚአብሔርን መስማት ተስኖታል። ዘንድሮ ትውልዱ እግዚአብሔርን ከሚሰማ አጠገቡ ያለውን አጭበርባሪ ወይም አታላይ፣ የስተት አስተማሪ፣ የስተት ነብይ፣ የስተት ሐዋርያ፣ የስተት ወንጌላዊ፣ የስተት መጋቢ ሽማግሌ እየሰማ ያንጠባጥባል፣ እያጀበ እያጨበጨበ። ተጠበቅ። ምን ላርታር? ተጠበቅ። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመች ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከማጋ ከሱ አይሻልም ወገኔ? ከጆሮህ ጋር ከማንነትህ ጋር ከኖርክ ትወናበዳለህ። የማይገባ ውስጥ ትገባለህ። እንደ አሳፊ ልጆች መሬት ተከፍታ ትበላሃለች።
እንደዛ ንጉስ ዱር ትገባለህ፣ ጫካ ትገባለህ፣ ጥፍር ታበቅላለህ፣ ጸጉር ታበቅላለህ፣ ሳር ትበላለህ። የማሰማ ከሆነ እግዚአብሔር ይህንን ያደርግብሃል። ስለዚህ ወገኔ ከራስህ ተጠበቅ። እንደገና እልሃለሁ ከራስሽ ተጠበቂ፣ ከራስህ ተጠበቅ። ከራሳቸው ያልተጠበቁ ከራሳቸው ያልተከላከሉ ሰዎች ለማይገባ ድካም፣ ለማይገባ ክሳራ፣ ለማይገባ ጉድለት ከእግዚአብሔር ጋር መጣላት ደረጃ ላይ ደርሰዋል። ስለዚህ እልሃለሁ እልሻለሁ ከራሳችሁ ተጠበቁ። እስቲ ከራስህ ተጠበቅ በሉ። ማካታላፋኒያስ እንግዲህ ልሳን ብዙ ጊዜ ዝም ብሎ አይነገር። ከራስሽ ተጠበቂ፣ ከራስሽ ተጠበቂ። ምን ላርግ? እኔ አሁን ብዙዎች ያገለገሉትን ቁጭ ብዬ ነው የሚሰማ። በጣም ነው የሚሰማቸው። እያንዳንዱን አገልጋይ ወንድ ሴትን አጋጣሚ በኔ ፔጅ የሚመጡትን የሚያውቃቸውን በደንብ ነው የሚከታተለው። ያሉትን ብዙዎቹ የተጠቀሟቸውን በደንብ ሰማቸዋለሁ። በዛ ላይቭ ላይ ላልገባ ይችላል። ጊዜ ሰጥቼ ነው የሚሰማቸው። አንዳንዱ በጣም ረጅም ሰዓት ነው የሚያገለግሉት። እኔ አሁን በጣም እየቆራረጥኩ የሚሰማቸው የእግዚአብሔርን ቃልስ እንዴት ተናገሩ የሚለውን ነው የሚመዝናቸው። ወይስ ዝም ብሎ ሌላ ነገር እያወሩ ነው የሚውሉ ነው የሚለው፣ ወይስ ስለ እግዚአብሔር ጽድቅና መንግስት ነው የሚናገሩ የሚለውን ነው የሚመዝናቸው። አያለው የማይገባውን በጣም ከከበደኝ ማናገር ጀምራለሁ። ልረዳቸው ከፈለኩ ማናገራቸዋለሁ። ደስ ካላቸው እንዲያናግሩኝ እጽፋለሁ። ብዙዎች ምናልባት አላውቅም። ብዙ ጊዜ አንዳንድ ሰዎች አይታቸዋል። ሰላም የሚለውን ቃል እንኳን ብዙዎቻችን አንወድም። በአማርኛ ሲሆን በእንትን ሲሆን አቤት አቤት በቃ መንፈሳዊ ታረጉታላችሁ። በዕብራይስጥ ሲሆን ሻሎም የሚለው ቃል ሰላም የሚለው ቃል ነው። ሁለቱም አንድ ናቸው። ግን አማርኛው በቃ ሂብሩ ከሆነ በቃ እናንተ አንጀታችሁን ነው በላ ሻሎም ትላላችሁ ማለት ነው። ሻሎም አይባልም የሚሉ ሰዎች፣ ሰላም አይባልም የሚሉ ሰዎች አሉ። ለምሳሌ ፈረንጆች ሄሎ ነው የሚሉት ሰላም ለማለት ሄሎ። በቃ አንድ ጊዜ እኔም ሳምባዲ ሄሎ ስል ሄሎ አይባልም ሻሎም ነው የሚባለው ብለውኛል። እኔ ደግሞ በለመድኩት ማለት ሄሎ። ስለዚህ የሰላም አምላክ እንዲላችኋል፣ የዘላለም አምላክ እግዚአብሔር እንዲላችኋል፣ የኔ አምላክ የሰራዊት ጌታ እግዚአብሔር እንዲላችኋል፣ የጠረኝ የታመነ እግዚአብሔር እንዲላችኋል፣ የወደደን የመረጠን እግዚአብሔር እንዲህ ይለናል። ከራሳችሁ ተጠበቁ። ሰምተሃል? ከራስሽ ተጠበቂ፣ ከራስሽ ተጠበቂ። አሜን ብያለሁ ገሊላ። ከማ ተጠበቅ ነው እያልኩኛለሁ። እስቲ ከራሴ ተጠበቅ በሉትና ጻፉ። እስቲ ከራሴ ተጠበቅ፣ ከራሴ ተጠበቅ፣ ከራስሽ ተጠበቅ፣ ከራሳችን እንጠበቅ። ተጠበቅ። ከዘመኑ አገልጋይ ተጠበቅ። ከዘመኑ ተጠበቅ። ማንን ጋር ተጠበቅ? እነግርሃለሁ። ተጠበቅ። ከአጭበርባሪ ተጠበቅ፣ ከሌቦች ተጠበቅ። ብዙዎች እየተዘረፉ ነው። ብዙዎች እየተበዘበዙ ነው። ብዙዎች ወደ ሲኦል እየተወሰዱ ነው። ብዙዎች የሰው አምላክ እያደረጉ ነው። ብዙዎች ከእግዚአብሔር ጋር እያጋጩን ነው። ብዙዎች ከእግዚአብሔር ጋር እንድናጉረመርም እያደረጉን ነው። ስለዚህ ወገኔ ከራስህ ተጠበቅ። መጀመሪያ ከራስህ ተጠበቅ። ገብታችኋል? አሁን የሆነ ነገር መናገር እንደ ፈውስ ያለው እንደ በረከት ያለው መናገር ብጀምር አውቃለሁ። ሼር አድርጉ። እሺ ግድ የለም ሼር አድርጉ። ለምትወዱ ሰዎች ወይም በግሩፕ ላይም ቢሆን ሼር አድርጉ። እኔ አሁን በራሴ ፔጅ አልገባም ብዙ ጊዜ፣ ምክንያቱም ያን ፔጅ ስለለመድኩ ስለወደድኩ ብዙዎችም እንዲያገኙኝ ስለማልፈልግም ነው። ሀሳቤ ገብቷቸዋል? ምን ያደርጉልኛል? ለወሬ ለማይረባ ነገር ወደ እኔ ቢመጡ ስለማይጠቅም ከፈለጉ እንደምንም ፈልገው ሜሴንጀርን አግኝተው እንዲልኩ ነው እንጂ ስልክም አላስቀምጥም። አሁን ብዙ እህቶች ብዙ ወንድሞች በሜሴንጀር ነው ያገኙኛል። የሚገባውን ተነጋግረን
የሚቆጡኝ ከሆነ ተቆጥቶ የሚባርኩኝ ከሆነ ባርኮ ምስክርነት የሚሰጡ ከሆነ መስክረውልኝ ይሄዳሉ። ክብሩ ለእግዚአብሔር ይሁን ብለን እንለያያለን። አያንቦራጭቀኝም፣ አያዘልለኝም። እግዚአብሔር ነው ያደረገው። ክብሩ ለራሱ ይሆናል ማለት ነው። ለተደረገው ነገር ላቀነን፣ ላስተማረን፣ ላበጀን፣ ላስቆመን ከክፉ እንድንጠበቅ ለሚያደርገን ጌታ ክብር ትሰጡ ዘንድ ከራሳችሁ ተጠበቁ። እንዲህ ብለህ ጻፍልኝ፣ እንዲህ ብለህ ተናገርልኝ፣ እንዲህ ብለህ ሼር አድርገው። ከራስህ ተጠበቅ። ይገባልሃለሁ። ግደለም እናገራለሁ። አሁን ይሄን ሳምንት እናገረው ከራስህ ተጠበቅ በሚለው ሐሳብ ነው። በቃ እነግርሃለሁ። እስቲ የምትሆነው ነው ያለው። በቃ እኔ አንድ 20 ሰው ካየም መልእክቱን ከሰማ በቂጡ ከሰማ በቂ ነው። ምን ያደርጋል? አንድ ሰው በቂጡ ከሰማ በቂ ነው። በደንብ ከተረዳና እሱን ማስመለጥ ከቻልኩኝ በኔ ውስጥ ባለው በእውነት ቃል ይህ ሰው መዳን ከቻለ ያ ለኔ በቂ ትርፌ ነው። ሺህ ሰው ገብቶ ሺው ማይሰማ ዝም ብሎ ምንቦራጨቅ ከሆነ ምን ዋጋ አለው? የጠራ ነው የሚፈልገው። ለዚህ ነው እኮ ክርስቶስ የጠራውን ታማኝ በቃሌ ታምኖ ሐሳብን አድርጎ የሚኖር እምነት ያለውን በእምነት የጸናውን የቆመውን ሰው ወደ ምድር ሲመለስ አገኝ ይሆንን ይላል። እችን ቃሉ ለደጋግምልሃለሁ። ምናልባት ብዙ ሰው በእምነት ቆሞ ስለማይገኝ ፈርቶ ይሆናል። ገብቶታል። የኔ አምላክ ገብቶታል። አሁን ያለው ትውልድ እኮ እንደ እንስሳ እንደ እስስት የደረሰበትን ይመስላል። ያ ነብይ ሲመጣ የኔ አባት፣ የኔ ጌታ፣ የኔ አምላክ አንተ ልክ ነህ ተባረክልኝ እያልን ነብይዬ ሐዋርያዬ እያልን ሰውየውንም አጡዘን እኛም ጦዘን መጨረሻ ላይ እግዚአብሔርን እንሳደባለን። ተናግራ የማታደርግ ብላ የማትፈጽም እግዚአብሔር አንተ በቃ እኔ አላመልክም አልቃሻ እንሆናለን ማለት ነው። ለዚህ ከራስህ ተጠበቅ። አንተ ራስህ ተንጦጽዘህ የማይገባ ተነግሮ የማይገባ ባልሰማው እንደሰማ አድርገህ ከሰው ሰምተህ ከእግዚአብሔር እንደሰማ የምታደርግ እንድትሆን የተደረግከው ከራስህ ያለመጠበቅ ነው። ከራስህ ተጠበቅ። መጀመሪያ ከራሳችን እንጠበቅ፣ ከዛ ከትውልዱ እንጠበቅ፣ ከዘመኑ እንጠበቅ። እግዚአብሔር የተናገረውን ተማምነን አረጋግጠን ታግሰን እንዳንጠብቅ ስፍራ ላይ እንዳንገኝ ሊያደርጉን ከእግዚአብሔር ጋር የሚያጋጩን አሉ። እንጠበቅ። ተጠበቂ። ከራስሽ ተጠበቂ። ከራስሽ ተጠበቅ። ከዚህ ትውልድ ተጠበቅ። ማን ያድነኛል አይደል ያለው ባሪያ? ማን ይታደገኛል? እሱ ይታደግ ዘንድ ከማንነት ተጠበቅ። ከዘመኑ ተጠበቅ። ከትውልዱ ተጠበቅ። ከነቢያቱ ተጠበቅ። ከሐዋርያቱ ተጠበቅ። ከመምህራኑ ተጠበቅ። ከወንጌላውያኑ ተጠበቅ። ከፓስተሮቹም ተጠበቅ። ሚዲያ ላይ ከሚያገለግሉ አገልጋዮች ሁሉ ላይ ተጠበቅ። ራስን ጠብቅ። አጥራ። ዝም ብለህ አገኘሁ ብለህ ሁሉን አትብላ። አገኘሁ ብለህ ሁሉ ላይ አታጨብጭብ፣ አትምሰል። እግዚአብሔር በዙፋን ላይ ነው። አሊያ በፊት እግዚአብሔር ይቆማል። እንዳትሄድ ይከለክላል፣ እንዳታልፍ ይከለክላል። እስኪገባኝ እግዚአብሔር መንገድ ላይ ይቆማል። እስኪገባኝ እስኪገለጥልኝ ብሏል አይደል? ትሄዳለህ አይደል? መንገድ ላይ ይቆማል። ባላለ መንገድ ሄደህ ባላለ መንገድ ተርጉዘህ ብዙ ደክመሃል አይደል? አሁንም እግዚአብሔር ይቆማል ከፊት ላይ እሱነቱን እስኪገባኝ፣ አምላክነቱ እስኪገባኝ፣ ታላቅነቱ እስኪገባኝ፣ በራስ ፈቃድ እንዴት እስኪገባኝ፣ በውሸት ድምጾች ተታለህ እንደወጣህ እንዲገባኝ እግዚአብሔር ከፊት ይቆማል። መሄድ አትችልም። ትታገላለህ፣ ትታልባለህ፣ አይሰማህም። እስኪገባኝ አህያዋን ቢደበድብ ምን ብል ብትጥለው ከግድግዳ ጋር ብታሳካው ምን ብታፋትገው ምን ብለው አልገባው ነው ያለው። በአላም አልገባ አልሰማ አላት። መታት፣ ብዙ ገረፋት፣ ደበደባት። መጨረሻ ታኘችበት እግሩ ላይ። ምንድነው ምን አረኩ እስከ ዛሬ እንዲሆኜ ታውቃለህ ወይ? እስከ ዛሬ ሲያገለግልህ እንዲሆኜብህ ታውቃለህ ወይ? ምን አርገኝ ነው ብላ አፏን ከፍታ አህያዋ መናገር ጀመረች። ደነገጠ። ደሞ ንግግር ጀመርሽ። እንደው ዛሬ ምን ነው በሰገባዬ ላይ ሰይፍ ይዤ ቢሆን አንገትሽን አርድ ነበር አላት። አይደለም
እኔም እኮ ተቸግሬ ነው። ከፊቴ እሱ ቆሞ ነው። ማን ይለፈው? እንዴት አድርጌ ይለፈው? ይኸው ነግሮኛል። እፊት ላይ አይታይም አለችው። አያ ተናገረችው። በቃ ነብይ ሆነች፣ ሰባኪ ሆነች፣ ዘማሪ ሆነችለት። የሱ አገልጋዩዋ አያ እንዲህ መናገር መለፍለፍ ጀምር። ገና ሲነቃ ሲያይ መልአክ ቆሟል ሰይፍ ይዞ። አንቺ ከራስህ ተጠበቅ አለ እግዚአብሔር። በፊት ይቆማል፣ ትታገላለህ፣ ትፋተጋለህ። አይኒ በርቶ እስክታይና እሱ የሚነግርህ እስክትሰማ ዋጋ ትከፍላለህ። ያ ሁሉ ዋጋ ከመክፈል በፊት ወገኔ እነግርሃለሁ፣ ከራስህ ተጠበቅ፣ ከእግዚአብሔር ጋር ተስማማ። የማይገባ ውስጥ የማይሆን ነገር ውስጥ እየገባህ ራስህን ለማይገባ ነገር አሳልፈህ እንዳትሰጥ ከራስህ ተጠበቅ። ሃሌሉያ ይባላል አለ። ሃሌሉያ ዳል ጉባኤው የሜዳ አገልግሎት ነበረ። ድሮ ሜዳ ላይ ነው፣ ማይክሮፎን ምናምን የለም። ዝም ብለን ሜዳ ላይ ትልቅ ድንኳን ትልቅ ሜዳ ላይ ተደኩኖ ሃሌሉያ ስንል ሰው ደግሞ ሃሌሉያ ይላል ጩኸቱ። ልክ የሰው ድምፅ የሚሰማ ድረስ ሰይጣን ይባረራል፣ ሰይጣን ለቆ ይሄዳል። ዛሬም ወገኔ አንቺ ካለሽበት ዙሪያ ለቆ እንዲሄድ ከራስህ ተጠበቅ፣ ከእግዚአብሔር ጋር ተስማማ። ከራሳቸው ጋር የሆኑ ሰዎች፣ ከራሳቸው ያልተጠበቁ ሰዎች፣ በራሳቸው ፍላጎት፣ በራሳቸው ነገር፣ በራሳቸው አቅም ሁሉ የሆነላቸው የመሰላቸው ያ ንጉሥ እኮ ከሁሉ ነገር ዝና ወጣ። ዓለም ሁሉ ላይ አገር ሁሉ ላይ በዛ 27 አገራት ላይ ዝና ወጣው፣ ስሙ ወጣ፣ ሀብታም ሆነ፣ ታወቀ። ባለው ነገር መኩራራት ጀመረ፣ መታበይ ጀመረ። እግዚአብሔር ደግሞ መጠና አቁም አለ። እምቢ ስለው አሁን አለ ጸጉር አበቀለው፣ ጥፍር አበቀለው፣ ዱር ወሰደው ጫካ ውስጥ ተራራ ላይ ለምቦታ እዛ ሆኖ ነው ገና ህልውናውን ያየ ክብሩን ያየ። ለካ እግዚአብሔር አለ አንተ እምቢ ካልከው ለእግዚአብሔር እንደዛ አረጋ አይቀርልህ። ያ ሁሉ ችግር ውስጥ ከመግባት በፊት ከመንከራተት በፊት ከራስህ ተጠበቅ። ከሚያንከራትት ከማንነትህ ተጠበቅ። ከጆሮህ ተጠበቅ፣ ከዓይኖችህ ተጠበቅ፣ ከአንደበትህ ተጠበቅ፣ ከእጅህ ተጠበቅ፣ ከእግርህ ተጠበቅ፣ ከዚህ ትውልድ ተጠበቅ፣ ከሐሰተኛ ነቢያት ተጠበቅ፣ ከሐሰተኛ መምህራን፣ ከሐሰተኛ ሐዋርያት፣ ከሐሰተኛ ሰባኪዎች፣ ከሐሰተኛ መጋቢዎች ተጠበቅ። መጽሐፍ የሚለው ይሄን የኔ አምላክ እንዲህ ብለህ ንገራቸው ስላለኝ በደንብ አድርጌ ነው የምነግረው። ሼር አድርግ ለወዳጅ ለወንድሜ። ከራስህ ተጠበቅ በሉልኝ። ከራስህ ተጠበቅ። በራስህ የምትገባቸው በራስህ የምትሄዳቸው መንገዶች ዋጋ ያስከፍሉሃል። የማይገባ መንገድ ትውልዱ እየሄደ ነው። ከእግዚአብሔር ሐሳብ እየወጣ የሰው ሐሳብ ማስተናገድ ጀምሯል። በራሱ መንገድ መሄድ፣ በራሱ ፈቃድ መንቀሳቀስ ጀምሯል። የነን ፈቃድ ትቷል። ዋጋ ያስከፍላቸዋል ብሎኛል። ስለዚህ ወዳጆቼ ከራሳችን እንጠበቅ። እስቲ እንዲህ በልልኛ፣ ምንም ለኔም ጭምር ከራስህ ተጠበቅ በሉልኛ። ምን ችግር አለው በሉ። ማን ይንገረን? እኔ ምን ላርግ ወገኖች? ምንም ጤናማ አይላችሁ። ከኔ ጤናማ ነገር ሁሌ ቁጣ ነው የምናገረው። ምን እኔ በቃ ለኔ የተሰጠኝ ነው። ፊትን የምታውቁ ሰዎች ያው ነው። ሄዳችሁ እስቲ ዩቲዩብ ላይ ሂዱና እዩ በሙሉ ነገር ከመጀመሪያ ከ2012 ጀምሮ ያለውን መልእክቶችን ሄዳችሁ ማሰስ ትችላላችሁ። ከ2012 ጀምሮ ወይም ከ13 ጀምሮ ያለውን መልእክቶችን ፈትሹ። ዩቲዩብ ቻናሌ ላይ ይሳኮር ዴቢሶ ነው የሚባለው ዩቲዩብ። ከፈለጋችሁ እሱ ጋር ሄዳችሁ ቼክ አድርጉ። የተሰጠኝን አለቀው። የሚያውቁኝ ሰዎች ያውቁኛል። ይኸውላችሁ ለጽድቅና ለእውነት እንጂ ምን አገባኝ። እውነት ላይ በወንጌል ላይ አላፍርበትም። ለነገ ይሆናል ከእናንተ የሚሰጠኝ ዳቦ ምናምን ይቀራል ብዬ ሰርቼ እበላለሁ። የማንንም እጅ አልጠብቅ አለምን። እግዚአብሔር ጤና ሰጥቶኝ፣ ስራ ሰጥቶኝ፣ ኑሮ ሰጥቶኝ፣ ትዳር ሰጥቶኝ፣ ልጅ ሰጥቶኝ፣ ብዙ ነገር አድርጎልኝ ምኖር ሰው ነኝ። የማንንም እጅ የእግዚአብሔር እጅ ካብዳ አክብዳ አክብራኝ የምትኖር እጅ እያለች ሌላ እጅ አልመኝም። በዘመናት መካከል
የትናንትና እጅ ዛሬም እጅ ነች፣ ትደግፋለች። ያን ምንም በሌለበት ምድረ በዳ ጫማቸው በእግር በሚሄድበት ዘመን ያለ ውስጥ ሱሪ ለብሰን የሚሄድበት ዘመን፣ የውስጥ ከነቴራ ሳይኖረኝ ሚኖርበት ዘመን፣ ልብስ ሰፍቼ የሚለብስበት ዘመን፣ ቃፉንታ እያረኩ ተበጥሶ አልቆ ቂጥ ሲቀደድ ከሱሪ ቂጥ ሱሪን ኪስ ቀደን እየሰፈን የለበስንበት ዘመን የነበረ አምላክ ዛሬም የሚኖር አምላክ እሱ አይለወጥም፣ አይጋገር፣ አይቀየር። ስለዚህ እሱን አምላክ አክብሬ ነው የምነግርህ። ይህ አምላክ የታመነ ነው። ስለዚህ ያ ሰው በተሰጠው ነገር ተኩራርቶ በእግዚአብሔር ላይ አምጾ ወደ ዱር ወጥቶ ጸጉር አብቅሎ ጥፍር አብቅሎ ሳር በልተዋል። ምን ታረግ? ከብት ሆነዋል። እንስሳ ነው ያደረገው እግዚአብሔር። ወገኔ ይኸውልህ ዋጋ እንዳትከፍል ከራስ ተጠበቅ። ያ ሰው ከራሱ በራሱ እግዚአብሔር በሰጠው ነገር ራሱን አበላሸ። እግዚአብሔር ዱር አወረደው። ደግሞ እንደ ባላም በፊት ይቆማል እግዚአብሔር። መሄድ አትችልም። በጣም ብዙዎቻችሁ ፊት ከዚህ በኋላ እነግርሃለሁ። አሁን ያላችሁ ሰዎች የሚሰሙኝ በደም ስሙኝ። እግዚአብሔር ከፊታችሁ ይቆማል። የማይገባ መንገድ እንዳትሄዱ፣ እሱን ደስ የማሰኝ ህይወት ውስጥ እንዳትኖሩ፣ እሱን የማስከብር ነገር ውስጥ እንዳትገቡ ከፊታችሁ ይቆማል። ማይሆን ትዳር ልትገቢ ካለሽ፣ ማይሆን ኑሮ ለመኖር ልትጀምሪ ካለሽ እግዚአብሔር በመካከላችሁ ይገባል፣ ነገሩን ያበላሸዋል። ምክንያቱም እንድትጠፊ አይፈልግም። እንድትጨነቂ፣ እንድትሰቃይ፣ የማይገባ ውስጥ ገብተሽ እንድትከራተች ስለማይፈልግ መንገድሽ ላይ እሱ ይቆማል። ባልዓም ረግሞ ሌላ ችግር ህዝቡንም አስቸግሮ ራሱም እንዳይቸገር እግዚአብሔር ብቻውን ምድረ በዳ ላይ ያዘው፣ መንገድ ላይ ያዘው፣ በአህያ ነግሮ እብደቱን ለወጠው። እስራኤል ደግሞ እሱ ሲደርስ ተዘልሎ ኮራ ብሎ አርፎ ተኝቶ ነበር። ባረካቸው። እግዚአብሔር የረገመው የባረከውን ማን ይረግመዋል ብሎ ነው ያለው። ወገኔ እኔ እምልሃለሁ እግዚአብሔር ባላለ ቦታ እንድትውል እግዚአብሔር ፈቃድ አይደለም። ይቆማል፣ ከፊት ላይ ይቆማል። ከራስ ተጠበቅ፣ ከራስ ተጠበቅ፣ ከራስሽ ተጠበቅ። ሀሹ ይባላል አይደል? ሀሹ የሚባለው እኛ ሀገር ሀሹ የምንለው ሰዎች ሲሰናከሉ፣ ሲወድቁ፣ ሲደክሙ፣ የሆነ ነገር ሲሆኑ እሰይ እንኳን እንዲያርጎ እንዲበዝብዞ እንዲሰርቆ እሰይ እንትና ህንጻ ሰራ እንትና መኪና ገዛ ቢባል ይገልብጠው እንዲያርገው እንዲይሁን ነው የምንለው። እሰይ የምንለው መቼ ነው? ተጎዳ ሲባል። እኔ ግን እላለሁ ስለምትለወጥ፣ ስለምትታደግ፣ ስለምታመልጥ፣ ስለምትድን እሰይ እላለሁ። ትድናለህ፣ ታመልጣለህ ከአስመሳዮች እጅ፣ ከአስመሳዮች ነቢያት፣ ከአስመሳዮች ሐዋርያት፣ ከአስመሳዮች ዘራፍ ከሚሉህ እግዚአብሔር ይታደግሃል። ራስን ከራስህ ጠብቅ፣ ተጠበቅ። ከራስህ ተጠበቅ፣ ከራስህ ተጠበቅ። ዋጋ ሰጥቼ ጊዜ ሰጥቼ ዋጋ ከፍዬ የምናገርበት ምክንያት ዝም ብዬ እንዳይመስላችሁ፣ ለምዶኝ ልማድ ሆኖብኝ አይደለም። በቃ እኔ ጋር የመጣው የእግዚአብሔር መንፈስ ወደ እኔ ሲያመጣ ለእናንተ አካፍላለሁ። እኔን ቁጭ አድርጌን አሁን እያገለገልኳለሁ። ራስን በቪዲዮ እየነገርኩት ነው። እናንተም ደግሞ ቪዲዮን እያያችሁ ለእኔም ነው ብላችሁ ተቀበሉ። እኔን እያያችሁ ለእኔ ነው የምናገረኝ በሱ ነው። ለእኔ በምስሌ ለእኔ እየነገረኝ እንደሆነ እየገባኝ ነው። ቁጭ ብዬ ነው ድሮ በመንፈስ ሆኜ ሌሎችን ሲያገለግል ራስን ፊት ለፊት አስቀምጬ እንደሚያገለግል አሁን ደግሞ በቀለለ መንገድ ፊት ለፊት ራስን በቪዲዮ እያየው እናንተንም እኔንም ጭምር እነግራለሁ። ከራሳችን እንጠበቅ። ከራስ ተጠበቅ፣ ከዘመኑ ተጠበቅ፣ ከትውልዱ ተጠበቅ፣ ከነቢያቱ ተጠበቅ፣ ከሐዋርያቱ ተጠበቅ። የቀደሙ ሰው እነ ጳውሎስ ኑሮ እንኖራለን አሉ። እግዚአብሔርን ያገለገል እኮ ኑሮ እንኖራለን፣ ቤት እንሰራለን፣ ትዳር እንመሰርታለን፣ እንዲህ እንሰራለን፣ ስማችንን እናስጠራለን ብሎ ያውቃሉ። የአዳም ልጆችን ለዛሬ እርግማን ለቋንቋ መበታተን ምክንያት የሆኑት እኮ አድማ ሰርተው እኛ አሉ። ይኸውላችሁ ሌላ ነገር አይደለም። እግዚአብሔርን ያበሳጨው እኔ አለ እኛ በዚህ ምድር እስከቆየን ለኛ የሚሆን ከተማ በስማችን እንስራ፣ እስከ ቆየን የአባታችንም ስም እንድጠራ የኛም ስም እንድታወቅ ግንብ እንገንባ አሉ። ተስማምተው እግዚአብሔር ወርዶ ሲያይ ስምምነታቸው ማን ይጠራ ዘንድ ነው? ማን ይታወቅ ዘንድ ነው? ለማን ነው የሚሰሩት? ለራሳቸው።
ለራስ ማለት አያስገባም። እኔ የሚያገለግለው ለራሴ ጥቅም፣ ለራሴ ክብር፣ ለራሴ ሽልማት ሊያገኝ ከናንተ አይደለም። ሞገስ ሊያገኝ አጨብጫቢ አጃቢ እንዲበዛልኝ አይደለም። እኔ የሚያገለግለው እኔ የጠረኝን እግዚአብሔርን እየሰማው እነግራለሁ። ማምለጥ ይሆንልኝ ዘንድ እነግራለሁ። ስለዚህ እኛ ብሎ የተነሱትን እግዚአብሔር ቋንቋቸውን ደላልቆ ዛሬ ይኸው የምድር ላይ ያለውን ቋንቋ ብዛት እንኳን ብቻ ኢትዮጵያ ላይ 83 በላይ ነው የሚባለው። ግምት ነው። ያ 83 ነው የሚለው ግን ግምት ነው። ሊበልጥ ይችላል። የማይታወቅ ሰው አለ። የሚናገረው ቋንቋ ማናውቃቸው፣ የት ሰፈር እንዳሉ ማናውቃቸው ሰዎች አሉ አገሬም ላይ ደበላለቀን። ለዚህ ነው ሰይጣንም የጥልቁ የጠረፍቲቱ ንግስት ስትወጣ የጥልቁ ዘንዶ ሲወጣ ህዝቦችና ቋንቋዎች መካከል ሆኖ ይሰራል ነው የሚለው እሱ። ምክንያቱም አግኝቷል መንገዶቹን። በእነኛ ውስጥ ሆኖ በቋንቋዎች ውስጥ ሆኖ ነው ሰይጣን የሚሰራ። እኛም በቋንቋዎች ውስጥ ገብተን የእግዚአብሔርን ጽድቅ ልናገርና ህዝብን ለእግዚአብሔር መንግስት ልናፈልስ እንጂ የተጠረነው የኔ አጃቢ የኔ አጨብጫቢ ሊያደርጋቸው አልናገርም። የእግዚአብሔር የልዑል የእግዚአብሔር የአምላካችን የሰማይና የምድር ጌታን እርሱን የእግዚአብሔርን ልጅ ኢየሱስን እያደናነቀን በሕይወት ኖረን የእግዚአብሔርን መንግስት በመታመን እንድንወርስ ነው የምነግራችሁ። ከዛ ውጭ ጽድቅ የለም። ሸይጣን ፈፍ መገኒሱ ምን ይባላል እንግዲህ ያስዳምኛ ነው። ዋአ አታንቆ አንንም እበላማ ያው ረስቻለሁ፣ ይቅርታ። ዋአ አታንቆ ማለት እግዚአብሔር አንተ የእውነት አምላክ ነህ ማለት ነው። እውነተኛ አምላክ ነው። እኔና እናንተ የምናመልከው አምላክ እውነተኛ አምላክ ነው። እውነተኛ አምላክ ከዘመኑ ትውልድ ከዘመኑ አገልጋይ ተጠበቁ ብሎናል ብላችሁ ንገሩልኝ። ሰራዊት ጌታ እግዚአብሔር እንዲህ በላችሁ ስላለኝ ነው። እኔና እናንተን ከራሳችሁም ከትውልዱም ተጠበቁ ይለናል። ሰምተሃል? ከማን? ከራስህ መጀመሪያ ተጠበቅ፣ ከትውልድ ተጠበቅ፣ ከነቢይ ተጠበቅ። በጣም የሚገርም ነው የሚመጣልኝ ነገር። ሁሉን ከተናገርኩ ወገኖች ብዙ ነገሮች ላይ ብዙ ችግር ይመጣል። አይወላችሁ መናገር ይችላል በደንብ አድርጌ በማስረጃ ከሰማይ በሚያየው ማስረጃዎች ለብዙዎች የተለያዩ ነገሮችን መናገር ይችላል። ግን አያገባኝም። ተናገር አልተባልኩም። ለኔ እንድደነቅና ንግግርን በግልጽ እንድናገር እግዚአብሔር እያሳየኝ እንጂ ለእናንተ እንድናገር እንዳላሳየኝ ብዙዎቹን ነገር አውቃለሁ። ለዚህ ነው ማልናገረው። ከተናገረኝ ምንም ችግር የለም። አንተ ሌባ፣ እንትና ሌባ ነህ፣ እንትና አጭበርባሪ ነህ፣ እንትና እንዲህ ነህ ብዬ እያንዳንዱን አገልጋይ መናገር እችላለሁ። ከዛ በኋላ እኔ ጋር ይመጣው የለም። ሲመጡ በምልክት በተሰጠኝ ነገር መናገር ይችላል። እሱ ግን እግዚአብሔር ተናገር ሳይለኝ መናገር አይገባኝም፣ አልችልም። የሚያናግረኝ መንፈስ ከኔ ጋር ነው። እኔ ላይ የሚሰራው መንፈስ መቼም ቦሮትቹ አይደለም፣ ሸሞሚኔም አይደለም። ሌላም በሉ እናንተ ስም ስጧቸው። እነኛ መንፈስ አይደለም። በእኔ ላይ የሚሰራው ቅዱሱ የእግዚአብሔር መንፈስ ነው። በእኔ ውስጥ አለው። ዳንኤል እንደተናገረው ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ ካለ እኔ ደግሞ ዛሬ ላለው በእኔ ውስጥ አለ። ምስጢርን የሚገልጥ አምላክ በእኔና በእንቺ ውስጥ በእኔና በእንቴ ውስጥ አለ። ማንም ሊሸውደን አይችልም። ገብታችኋል? ስለዚህ እግዚአብሔር ብዙ ምስጢራትን መናገርና ማሳየት እያሳየኝ ስለምናገረው ስለምናገረኝ ነው። በደንብ ስሙ። ጥንቃቄ ይጠብቃል ማስተዋልም ይጋርዳል ነው የሚለውና ከራስህ ተጠበቅ፣ ከራስሽ ተጠበቅ። እንዲህ በሉልኝ። አሁንም እላለሁ፣ ብጽፉ ባስጽፉ፣ ከራስህ ተጠበቅ። ሰላም ለአንቺ ይሁን ቃሉ። ከራስህ ተጠበቅ በሉልኝ፣ እኔንም ጭምር። ከራስህ ተጠበቅ፣ ከራስሽ ተጠበቅ። ከራሳችን እንጠበቅ፣ ከትውልዱ እንጠበቅ። ከነቢያት ተጠበቁ። ይህን በእውነት ሼር አድርጉና አድርሱልኝ።
ነብዩን ራሱ ላለው ከነብይ ይጠበቅ፣ ከራሱ ይጠበቅ። ከራሳችን እንጠበቅ። ከራስ ተጠበቅ እያለኝ ነው ያለ መንፈስ። ከራሳችን እንጠበቅ። ይሄ ትውልድ ከራሱ ይጠበቅ። ተጠበቅ፣ 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 ተጠበቅ። ከራስሽ ተጠበቅ፣ ከራስህ ተጠበቅ። ምድረ በዳ ላይ የሚናገር የነ አጋር አምላክ ይነግረናል። አጋር እኮ በራሷ መንገድ ሄደሽ ጊዜ እግዚአብሔር መልሶ በአብርሃም ቤት አደረጋት። ይወጣለሁ ብላ ብዙ ጊዜ ሞክራለች። እግዚአብሔር አስቀምጧታል። ከወጣችበት መልሷታል። በሱ ጊዜ ግን አወጣት። ምድረ በዳ ላይ ማነጋገር አለማመዳት። ድምፁን መስማት አለማመዳት። ከሷ ጋር መነጋገር ጀመረ። ስተቷ፣ ክፋቷ፣ ምኗ አይደለም። እግዚአብሔር በሱ ጊዜ ሲሆን ይናገርሃል። ስለዚህ ከራስ ተጠበቅ። ራስህ ባላለ መንገድ ብሎኛል ብላ አትሩጥ። እንትና ላይ ተናግሮኛል ብላ ሄዳ ከስረ ደግሞ እሱ የስተት አስተማሪ ነው የስተት ነብይ ነው እያል ከኃጢአት ውስጥ ከምትገባ ከራስህ መጀመሪያ ተጠበቅ። ከራስሽ ተጠበቅ። ከራሳችን እንጠበቅ። አገልጋዮችንም ያሳትን ከመንገድ ያስለቀቀን እኛ ነን። የሌለውን እያጨበጨበን፣ የሌለውን ሙቀት እየሰጠን፣ የሌለውን ነገር እያወራን አገልጋዮችንም ገደል እያስገባን ያለነው እኛ ነን። ከራሳችን እንጠበቅ። ከራስሽ ተጠበቂ። ከራስህ ተጠበቅ ወገኔ። ማን ይንገረኝ? ማን ይንገርሽ? ከራስህ ተጠበቅ። በዚህ ዘመን ላይ ከራሳችን እንጠበቅ። ይሄ ትውልድ ከራሱ ይጠበቅ። እህቶቼ ወንድሞቼ በደንብ አድምጡኝ። ከራሳችሁ ተጠበቁ እያልኩኝ ነው ያለው። እግዚአብሔር መንፈስ ወደ እኔ ሲመጣ እንዲህ በላችሁ አለኝ። ከራስህ ተጠበቅ ብሎኛል። ከራሳችን እንጠበቅ። ከዚህ ዘመን እንጠበቅ። ከነቢያት እንጠበቅ። ከሐዋርያት፣ ከመምህራን፣ ከወንጌላውያን፣ ከመጋቢዎች ጭምር ተጠበቁ። ከዚህ ትውልድ ተጠበቁ። 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 ያላሰበው ለባልዓም የመጣው ችግር በምን መሰላችሁ? የራሱን መንገድ፣ የራሱን ሐሳብ፣ የራሱን በሚፈልገው መንገድ መጡና ያዙት። በቃ እንዲያርግልን ይሄንን እስራኤል የተባለውን ትውልድ እርገምልን። እኛ የምትፈልገውን ነገር ሁሉ ሹመት ቢሆን የሚያስፈልገውን ነገር እንሰጣለን። በቃ እንዲያርግልን አሉ። በራሱ መንገድ መሄድ ሲጀምር እግዚአብሔር ቆመ። በራስሽ መንገድ እየሄድሽ ካለ፣ በራስሽ መንገድ እየሄድሽ ካለ የትኛውንም ጉዞ ተጓዝ። ትዳር ቢሆን፣ ንግድ ቢሆን፣ ስራ ቢሆን፣ የትኛውንም ነገር ማንኛውንም ጉዞ በራስ እየሄድሽ ካለ እግዚአብሔር በፊት ይቆማል፣ ያስቆመሃል። ምን ታመጣ? ከዚህ ቀን ጀምሮ ታያለህ። እግዚአብሔር መንገድ ላይ ይቆማል። አትሄድም። በራሲ ከማንም ስማ፣ ከራስም ፍላጎት፣ ከራስም ምኞት ተነስታይ ጌታ እንዳለ አድርገህ ምትሮጥ ካለ እግዚአብሔር ይቆማል። ራስን ማንነቱን ይገልጥልሃል። ያኔ ጉድ ይሆናል። ስለዚህ ዛሬ እልሃለሁ ከራስህ ተጠበቅ። እስቲ እንዲህ በሉልኝ፣ ከራስህ ተጠበቅ። ለእኔም ጭምር እንዲሆን እኮ ጻፉልኝ፣ ችግር የለም። ከራስህ ተጠበቅ። ከራሳችን እንጠበቅ። የነገረኝን እግዚአብሔርን አከብረዋለሁ። የተናገረኝን ጌታዬን አከብረዋለሁ። ትውልድ ሆይ ስማኝ፣ እግዚአብሔር እንዲህ ይለናል፣ ከራስህ ተጠበቅ፣ ከትውልዱ ተጠበቅ፣ ከነቢያት ተጠበቅ፣ ከሐዋርያት ተጠበቅ፣ ከመዘምራን ተጠበቅ። ስማኝ፣ ከመጋቢዎች ተጠበቅ፣ ከፓስተሮች ተጠበቅ፣ ከዚህ ትውልድ ተጠበቅ። ከዓይኖች ተጠበቅ፣ ከጆሮች ተጠበቅ፣ ከአንደበት ተጠበቅ፣ ከእጅ ከእግር ተጠበቅ፣ ከስሜቶች ተጠበቅ፣ ከአእምሮች ተጠበቅ፣ ከችሎታች ተጠበቅ። ተጠበቅ። የሚጎዳ ነገር ወጥቷል። ተጠበቅ። እንዳይጎዳ ተጠበቅ። እንዳትበላ ተጠበቅ። ጸጉር እንዳታበቅ፣ ሳር እንዳትበላ፣ ምድረ በዳ እንዳትወርድ ተጠበቅ። ካለበት ክብር ወርደ እንዳትገኝ ተጠበቅ በሉልኝ። እግዚአብሔር ያወርዳል። እግዚአብሔር ያወርዳል። ያን ንጉሥ እኮ የታወቀውን ንጉሥ እግዚአብሔር ወደ ጫካ ወደ ዱር እንስሳ አድርጎ አውርዶት እሱነቱን አሳይቷል። አንተም ወገኔ ከዛ ንጉሥ አትበልጥም። እግዚአብሔር ያለህበትን ቦታ ይመጣል፣ ካለበት ያወርድሃል። የራሱን ማንነት ዱር አውርዶ ያሳያል። አይቀርልህም። ስመኝ፣ በደንብ አድርገህ ስመኝ። ከፍ አልክ መሰልክ ስመኝ። ከኔ በቀር ሌላ የለም የምትል ስመኝ።
የእግዚአብሔርን ሕልውና የእግዚአብሔርን ክብር የእግዚአብሔርን ታላቅነት የምታስክድ የምታስዋሽ በእግዚአብሔር ላይ ተረከዝ እንድናነሳ የምታደርጉን አገልጋዮች ጭምር ስሙኝ። የሰራዊት ጌታ እግዚአብሔር ካለህበት ያወርድሃል፣ ሳር ያበራሃል። እነግርሃለሁ፣ ተጠበቅ። እስከ ዛሬ የሄድክበት መንገድ ይበቃል። አሁን ግን ተጠበቅ ወገኔ፣ ተጠበቅ። እህቶቼ ተጠበቁ። ጌታ ቅርብ ነው አይደል የተባለው? ጌታዬ ቅርብ ነው። ጌታ መጥቷል። ጌታ መጥቷል። በደንብ ስሙኝ። አንተና እኔ የምናመልክ ጌታ እሱ ጌታ ነው። ዘመን የማይለውጥ የማይሽር እሱ ጌታ ነው። ጊዜ የማይለውጥ ነገር የማይቀይር ሁኔታ የማይቀይር የኔ ጌታ የሰማይና የምድር ጌታ ኃያልና ብርቱ ገናና ማንም የሚመስለው የሌለው በሰማይና በምድር ታላቅ የሆነው ምድርና ሰማይ የሚገዙለት ተፈጥሮ የሚታዘዙለት ተፈጥሮ ሁሉ የሚንበረከኩለት ትእዛዙና ሕግጋቱን ጠብቆ የሚኖሩለት እሱ ልዑል እግዚአብሔር ከሰማይ ነው ያለ። እሱ ይወርዳል፣ እሱ ይመጣል። አትቀልድ፣ አትቀልድ፣ አትቀልድ። እንዳለፈ አይደለም የምናገረው። አትቀልድ። ይህንን ቀን ያዙ። አሁን እኔን የሚሰሙኝ ሰዎች ከራሳችሁ ባትጠበቁ እግዚአብሔር ያዋርዳችኋል፣ በፊታችሁ ይቆማል። እሱነቱን እስክታውቁ ያሻችኋል። ልብስ እንደሚታሽ እግዚአብሔር ያሻሃል። ይመጣላ። የሚቀር ጌታ አይደለም። የሚያመልከው አምላክ በላቸው ብሎኛል። እነግርሃለሁ። እኔ ሰው ስኖር ብቻ አይደለም የምናገር፣ ሰው ባይኖር እነግርሃለሁ ብያለሁ። አንተ ባሰማ አሁን ነጮችም ይገባሉ፣ ጥቁሮቹም ይገባሉ፣ ኤዥያን ይገባሉ፣ ያዩኛል። በብዙ አቅጣጫ አደርሳቸዋለሁ። እናንተ ማታውቁ ሌላ ፔጆች አሉ፣ የተለያዩ ዜጎች የሚጠቀሙ። እሱ ላይ ቁጭ አድርጌ እየተረጎሙ ቁጭ ብለው ከሺህ በላይ ሰው ያያል፣ ይሰማል፣ ይሰማል። ይህንን አምኜ ነው የምናገረው። ይህን የተናገርኩትን እንደገና እዛማ አቀርባለሁ፣ አይቀርላትም። እሱም ይሰማል። አንተ ባሰማ። አንተ የአገሬ ሰው ስማኝ። ኢትዮጵያውያን አድምጡኝ፣ በደንብ ስሙኝ። ከራሳችሁም ከሌሎችም ተጠበቁ። አሁን ባለው ትውልድ፣ አሁን ባለው ዘመን ላይ፣ አሁን ባለው ጊዜ ላይ በጌታ በኢየሱስ ስም እነግራችኋለሁ፣ ተጠበቁ። አልያ እንደዛ ንጉሥ እግዚአብሔር ያወርዳችኋል፣ ያወርዳችኋል። ጸጉር አብቅሎ ጥፍር አብቅሎ ጫካ ይሰዳችኋል። እንደ እንስሳት ሳር ትግጣላችሁ። ዘራፍ ዘራፍ ነው የሚባለው። ዘራፍ ነው የሚባለው። ዘራፍ የኔ ጌታ፣ ዘራፍ የኔ አምላክ፣ የሰማይና የምድር ጌታ፣ ኃያል ጌታ፣ ፍጥረት የሚሰግዱለት የሚንበረከኩለት የሚያመልኩት ጌታ፣ እርሱ ለዘላለም ጌታ ነው። ኢየሱስ ያድናል። ምንም ማረግ እንግዲህ እግዚአብሔር ይርዳኝ። ብትቀየሙኝ ምንም ቅር ካላችሁ ድሮ የሚባል አባባል እንዳልለው ቅር ካላችሁ እንግዲህ ምንም ማረግ አይቻልም። የጌታ መንፈስ ወደ እኔ የመጣ በዚህ ነው፣ በእንዲህ ነው፣ በእንዲህ አይነት ተናገር ነው ተባልኩት። መንፈሱ በእኔ ላይ ነው። አጭበርባሪ፣ አታላይ ከራስ ተጠበቅ። ይበቃል። አሁን ይበቃል። የሚያበቃ ጊዜ ደርሷል። ይበቃል። ማያቆም ከሆነ የአባቴ አምላክ ይወርዳል። ማንም ከዚህ በኋላ በደንብ ስሙኝ። ማንም እግዚአብሔር የጠራቸው እንደ አዳም ልጆች የሚሆኑ የራሳቸውን ስም ሊያስጠሩ የራሳቸውን ዝና ሊያወጡ ከተማ ሊሰሩ ግንብ ሊገነቡ ለሚወጡ ለዘመኑ አገልጋዮች አድርሱልኝ። እግዚአብሔር ባትመለስ ከዚህ በኋላ እንደዛ ንጉሥ ጸጉር ያበቅላል፣ ጥፍር ያበቅላል፣ እንስሳ ያረጋል፣ ዱራ ወርደሃል፣ ሳር ያበላሃል። ኢየሱስ ያድናል። በል ስመኝ። ዘራፍ እያልኩ ነው የምነግረው። ዘራፍ ማሳካታኒያስ ጀባት ዳማሳኮራ ባናመንደ ገለለበዲያስ የኔ ላይ ያለው የእግዚአብሔር መንፈስ እንዲህ እያለኝ ስለሆነ ነው የምነግርህ። የአባቴ መንፈስ በጥብቅ እነግርሃል። አጥብቆ ይናገረኛል፣ እነግርሃለሁ። አፉ አድርጎኛል፣ አፉ ነኝ፣ እናገራለሁ። የሙሴ አምላክ ዛሬም ነገም ያንቺም የኔም አምላክ ነው። ለዘላለም የሚኖር ነው፣ የማይለወጥ የማይገረሰስ የማይሻል ሰማይና ምድር ላይ ያለውን ሁሉ ተቆጣጥሮ የሚገዛ አዞ ትእዛዙን ጠብቆ እንዲኖሩ ያደረገ የኔና ያንቺ አምላክ እሱ ልዑል እግዚአብሔር
ልዕልናው ማንም በማይሽርበት በሰማይ ዙፋኑን ያደረገ መንግስቱ ምድርን የሚገዛ አምላክ ነው የነና ያንቺ አምላክ። ዳዊት ሲናገር ብሏል እኮ እግዚአብሔር ዙፋኑ በሰማይ ነው መንግስቱ ምድሩን ትገዛለች ይላል። ልብ በሉ እዛ ልዑል የሚለው ቃል ለሰው የሚገባ ነው። ልዕልና ማለት የማይሻር የማይለወጥ የማይቀየር ዘላለም የሚኖር ዳኝነት፣ አለቅነት፣ አባትነት፣ አምላክነት፣ ጌትነት ብቻ ለሰራዊት ጌታ ለእግዚአብሔር ነው። ያ እግዚአብሔር ዙፋኑን በሰማይ አድርጓል። ማንም በማይደርስበት ምንም በማይደርስበት ዙፋኑን አስቀምጦ በዛ ዙፋን ላይ ሆኖ ምድርን መንግስቱ ይገዛናል። በዚህ ሰይጣንና ጭፍሮቹ እንዲገዙ በተፈቀደ ምድር ላይ አንቺና እኔ ትራፍ እያለን ኮራ ብለን ዘና ብለን የሚገባን እያደረገን እንድንኖር ፈቃድ የሰጠን ጌታ እንዲህ ይለናል፣ ከፈቃዴ እንዳትወጡ ከራሳችሁ ተጠበቁ ይለናል። ከራስህ ተጠበቅ፣ ከራስሽ ተጠበቅ፣ ከዚህ ትውልድ ተጠበቅ፣ ከዘመኑ ነቢይ ተጠበቅ፣ ከዘመኑ ሐዋርያ ተጠበቅ፣ ከዘመኑ መምህራን ተጠበቅ፣ ከዘመኑ መጋቢ ተጠበቅ፣ ከዘመኑ ያ ንጉሥ እኮ በቃ ዓለም ሁሉ ላይ ዝና ወጣ፣ ሀብቱ በዛ፣ ነገሩ በዛ፣ ሁሉ ዕውቅና ለሱ ተሰጠ። ታበየ በእግዚአብሔር ላይ ተረከዝ ማንሳት ጀመረ። ራሱ ሁሉን እንዳደረገ ማድረግ ጀመረ። እግዚአብሔር ከዙፋኑ ወረደ፣ ጸጉር አበቀለው፣ ጥፍር አበቀለው፣ እንስሳ አደረገው፣ ወደ ዱር ወሰደው፣ ሳር አስጋጠው። በለመለመ ሳር ውስጥ ገብቶ የለመለመውን ሳር መብላት ሲጀምር ህልውናውን ማየት ጀመረ፣ ክብሩን ማየት ጀመረ፣ ጌትነቱን ማየት ጀመረ። ኃያል ነህ አንተ፣ ጌታ ነህ አንተ፣ ብርቱ ነህ ማለት ጀመረ። ከዛ በኋላ ነው እግዚአብሔር ይመለሰው። ወገኔ ሳር ከመብላት በፊት ለመመለስ ከራስ ተጠበቅ፣ ከራስሽ ተጠበቂ። ዘራፍ ይባላል አይደል? እግዚአብሔር በሰማይ ተባረክ፣ እግዚአብሔር በምድር ተባረክ፣ ተባረክ የሚመስል የለም፣ ዙፋኔ ከፍ በል ዘላለም። እግዚአብሔር በሰማይ ተባረክ፣ እግዚአብሔር በምድር ተባረክ፣ ተባረክ የሚመስል የለም፣ ዙፋኔ ከፍ በል ዘላለም። ዙፋኑ ከፍ በል፣ እሱ ይንገስ፣ እሱ ይክበር፣ እሱ ይላቅ፣ እሱ ከፍ ይበል፣ እሱ ምን ይበል? ይግነን። አሜን ይባላል። እስቲ አሜን በሉ። እኔ ከፍ ልበል አላልኩ፣ ወይም እንትና ከፍ በላል አላልኩ። ከፍ ይበል አይደል? ልዑላችን የማይለወጥ የማይሻር ዙፋንና መንግስት ያለው የኔ ጌታ፣ ማንም የማይተካከል የሌላው የኔ አባት፣ የኔ ጌታ፣ የኔ አምላክ እርሱ የሰራዊት እግዚአብሔር ለዘላለም ብሩክ ይሁን። እንዲህ ብሎናል፣ ከራሳችን እንጠበቅ። ከራስህ ተጠበቅ፣ ከዚህ ዘመን ተጠበቅ፣ ከትውልዱ ተጠበቅ፣ ከአጭበርባሪው ተጠበቅ፣ ከሌባው ተጠበቅ፣ ከሸንጋዮች ተጠበቅ፣ ከአስመሳዮች ተጠበቅ፣ ከአታላዮች ተጠበቅ፣ ከሌቦች ተጠበቅ፣ ከዱርዬዎች ተጠበቅ፣ ከዘራፊዎች ተጠበቅ። ዘራፊና ሌባ የሚለየው በምን መሰላችሁ? ዘራፊ አይናችሁ እያየ መጥቶ በግድ መንጭቆ የሚወስድ ዘራፊ ነው፣ ሌባ አይደለም። ሌባ ሳታው ቀስ ብሎ የሚሰርቅ ነው። ከሱ እናንተ ባትጠበቁ መልአክና የእግዚአብሔር መንፈስ ጠብቃችኋል። ከዱርዬ ግን ማን ይጠብቃችኋል? ራሳችሁ ናችሁ። መጥተው አጠገብ መጥተው የሚመስልህን ሁሉ ነገር ነግሮ የሆነች እህት እንዲህ አለችን አንዴ ጦር ኃይሎች ሙሉ ወንጌል ላይ ቅዳሜ ፈውስ ፕሮግራም ከአዋሳ ሄደችና ወንበር ስለሌለ በጥግ ቆሜ ያለው አለች እና አገልጋዩ መድረክ ላይ ሆኖ የሚገስጸው ሰይጣን የሚናገረው ምልክቶች እኔ ላለ አለች። ስለዚህ ቢወድቅ ምንም ብል ዕቃዬን ማን ይዝልኛል ብዬ የእጅ ቦርሳን በእጄ ጠቅልዬ ዛንጥላውን በዚህ በኩል ጠቅልዬ ተዘጋጅቼ እጠብቃለሁ። ሌላ ሲጮ እያረ በዙ መንፈስ ጨረስኩኛለች። ምንም ሳልወድቅ ምንም ሳልሆን መስሏት ዛሬ መስሎ ብዙዎች አጋንንት አለብኝ ብሎ ይወድቃሉ። የሚነገረው መልእክት መስሏቸው የኔ ነው ይላሉ። ምን ይላሉ? እያወናበዱን ካሉን እግዚአብሔር ይጠብቀን። ከምትወናበዱ ራሳችሁን እግዚአብሔር ይጠብቃችሁ። ምን አባት ላይ ራሳችሁን ጠብቁ። ተጠበቁ።
እቺ ልጅ ቀኑን ሙሉ በዋለች በዛ ጸሎት ጊዜ ላይ ሁሌ የሚነገረው ነገር ሁሉ ከመቼ ወደቅ ስትል ሌላ ይጮሃል አለች። እኔ ጮኩ ልጮ ስዘጋጅ ሌላ ይጮሃል እርፍ እያልኩ አለች። እንደዛ እያለች ጊዜው አለቃለች መስሏት ማለት ነው። ስለዚህ አንዳንድ ጊዜ ብዙዎች እንዲህ የሚያደርግ መንፈስ አለ እንዲህ ብለው በልጩ ሲባል ሁሉ በየቦታ ለአንድ ሰው ተብሎ ሁሉ ብዙ ሰው ይጮሃል፣ 4-5 ሰው ይጮሃል። ተጠራጠሩ። አጋንንትም ላይኖር ይችላል። ዝም ብሎ ነው ጫው በመላ በተነገረው መስሎት። አንድ ጊዜ ከኛ ቸርች ልጆች ነበሩና የሆነ ቦታ ኮንፈረንስ ሄዱ። አገልጋዩ የሚያውቁ አገልጋይ ነው፣ ጎበዝ ነው፣ የእግዚአብሔር ጸጋ የሚረዳው ሰው ነው። ነገር ግን ያን ቀን ከኔ የሄዱ ልጆች እዛ እያሉ ሰይጣን ተገስጾ እምብስል ራሳችሁን ምናምን ተብሎ ወደ መድረክ እንዲወጡ ከደረጉ ውስጥ አንድ እህታችን በጣም ሁሌ ራሷን ስለምትታመም ወጣች። የበለጠውን አሳመሙኝ አለች። ከዛ ይሄ እዚህ ጋር ወጥሮ የሚያዘው አያዛለ ሰዎች እንዲህ አድርጎ ወጥሮ እዚህ ጋር ገትሮ ይዘው ይሄን አንገትን አዳል ወደ ላይ ገትሮ ይዘው ብዙ ሰዓት ትቆያለች፣ ያማቸዋል። እና እኔ ተደርጌ አላውቅም። የተደረጉ ሰዎች ሲናገሩ እኔ ለማንኛውም ስለማላደርግ ማለት ነው። እና የሚያታግለኝ ጉዳይ የለም። ሰይጣን ከሆነ በእኔ ውስጥ ያለው እግዚአብሔር መንፈስ ነው፣ ታዞ መሄድ አለበት እንጂ እኔ እዛ የሚለፋበትም ጉዳይ የለኝም። ከሱ ጋር የሚያጣላኝ የሚያጋጨኝ ነገር የለም። ኦልሬዲ ተጣልተናል። ከኛ ጋር ስምምነት ስለሌለ ለቆ መሄድ ነው ያለበት እንጂ እኔ ታግየው ትወጣለህ ወደ ማስፈራሪቸው ምናምን ማስፈራራት አይገባም። በእኔ ላይ ያለው የሚያሰራ መንፈስ ነው። ለዚህ ለቆ ይሄዳል። ሲያዩ ጮህ ይወጣሉ እንጂ እና እሷ እንዳለች ከራሴ ላይ አውጣ ብላ አገልጋዩን በጥፊ ብላ ሄደች። ወደ ጉባኤ ገባች። ከዛ መጥተው ነገሩኝ። ሞትኩኝ። አገልጋዩን በሚያገኝ ጊዜ ሁሉ እስቃለሁ ማለት ነው። አልናገረውም። ሁሌ እንደሳም የኖርኩት ትልቅ ሰው ነው። ትልቅ የእግዚአብሔር ጸጋ የሚረዳው ሰው ነው። እና እህቴ እንደዛ ሲታረግ አንዱ ደስ ብሎኛል። በጣም ከባድ ነው፣ ውርደት ነው። አንዳንዴ እኛም ከስሜቶቻችን እንጠበቅ የሚለው ለዚህ ነው። ከስሜት ተጠበቅ። አገልጋይም ከስሜት ተጠበቅ። ዘማሪ ዝማሬን ትቶ ሌላ ውስጥ ሲገባ ተጠንቀቁ፣ ችግር አለው። ፓስተሩ ሌላ ነገር ውስጥ መግባት ከጀመረ ችግር አለው። ነብዩም ሌላ ውስጥ ከገባ ችግር አለው። ተጠበቁ ነው የሚላችሁ። አሁን ማንን ጋር እነግርሃለሁ፣ እያጣላችሁ አይደለም። አሁን ነቢያቱንም ሐዋርያቱንም አሁን ያሉትን እያንዳንዱን እነ ማጋ ትክክለኛ ነገር አለ ማጋ ምን አለ ብትሉኝ የጌታ መንፈስ ረድቶኛል። አውቋቸዋል። ምን ማንም ለዚህ እንዲህ ብዬ ከሱ ጋር ከማናቸውም ጋር ለመገናኘት ሞክራለሁ። ብዙዎችን አገኛቸዋለሁ ደስ ብሎኝ። የማይገባ ካለ በጨውታ ዳዊት ጋር የመጣውን ያን ብላቴና ታውቃላችሁ አይደል? መጣና ዳዊት እንደነ ዳራነ ዛሬ ቤቴን ስላስገባ አመሰግናለሁ። ጨውታ ጀመሩ። የሚበላ በላ። አንድ ጨውታ አነሳ። ይኸውልህ አንድ ከተማ ላይ 2 ሰዎች አሉ። አንዱ ድሃ፣ አንዱ ባለጠጋ ነው። ድሃው አንድ በግ ነው አለ። የሚበላውን ያበላል፣ የሚተኛበት ቦታ ሳይቀር ያስተኛዋል። ሲወጣ ሲገባ ይዞ ነው የሚዞረው። የሀብታሙ ግን ብዙ ስላለ ምንም አይሰማውም፣ አይፈልገውም። አንድ ቀን የሀብታም እንግዳ ሲመጣ አለ የዛን የዳሁን ያለችውን በግ ወስዶ አርዶ አበላዋል። አሁን የአይነት ሰው ወንቴ መንግስት ውስጥ ብኖር ምን ታደርጋለህ ስል ዳዊት ምናልባት አላ የሚለው ነገር የለም ብድግ አለ ይመስለኛል። እገለዋለሁ አለ። የብላቴና አንተ እኮ ነህ አለው። አንተ እኮ ነህ ምስኪኑን ወታደር አስገደልክ። ሚስቱን ከሚስቱ ጋር ተኛ ባለክ። እስራኤል ይቀደለም ማለት ወድቆ ሰገደ፣ ንስሐ ገባ ነው የሚለው ዳዊት። ቅን ይባል። ዛሬ እንደዛ ብንል አገልጋዮች ከኔ በላይ ምን ታውቃለህ? እኔ እኮ አውቃለሁ፣ እኔ ተማርኩ ነኝ፣ እኔ በስንት ዘመን አገልግያለሁ ምናምን ይሉ ነው። ይኮፈሱብሃል። ግደለም ንገረው፣ ከገባ ንገረው። ተኮፍሶ እዛው ድብን በል። ማይሰማ ከሆነ ማይመለስ ከሆነ አምላክና አባቴ ጸጉር ያበቅላል፣ ጥርስ ያበቅላል፣ ጥፍር ያበቅላል፣ እንስሳ ያረገዋል፣ ጫካ ያወርደዋል። ካለበት ከፍታ አሽቀንጥሮ ይጥላል። ሰምተሃል? ዘራፍ አትናገር ካላችሁ አልናገርም። አልናገር ላቁም፣ ንገሩኝ። አንድ ሰው በቃ ይበቃል በሉኝ እስቲ። ይበቃል ካላችሁ እውነት ይሰማችኋለሁ። ይበቃናል፣ በቃ ሰምተናል በሉልኝ።
ከሰማችሁ በቃ ካላችሁ አቆማለሁ። ወይ ጉድ! ኢየሱስ ያድናል። ምን አባቴ ላድርግ? ተናገር ብሎኝ ነው። ምንም ማድረግ አልችልም። ሲዘመር ሰምታችሁ ታውቃላችሁ እንደሚባል መዝሙር ጉዱ ገና ነው የሰይጣን ጉዱ ገና ነው፣ ጉዱ ገና ነው የሰይጣን ጉዱ ገና ነው። እድል ፋንታው ሲኦል ነው፣ እድል ፋንታው፣ እድል ፋንታው ሲኦል ነው፣ እድል ፋንታው ጉዱ ገና ነው። ከራሴ ማትጠበቅ ሰው ጉዱ ገና ነው። ከዚህ በኋላ ታላችሁ፣ ከዚህ ቀን በኋላ ታላችሁ። የአባቴ አምላክ የሰራዊት ጌታ እግዚአብሔር የምድርና የሰማይ ጌታ እርሱ ጌታ ነው። እርሱ አምላክ ነው። አጭበርባሪውን አታላዩን ትውልዱን ከሱ ጋር የሚያጋጩትን ከእግዚአብሔር ጋር የሚያጣሉንን በሙሉ እግዚአብሔር በመንፈሱና በክብሩ እንግዲህ ያዋርዳል። እንደ ዳዊት ሰምቶ ማይመለሱ ከሆነ እንደዛ ንጉሥ የሚኩራሩ ከሆነ እግዚአብሔር አሽቀንጥሮ ያስገባዋል። ሳኦልን ይሄን ያህል ዘመን አገልግላል፣ ለኔ ታማኝ ነህ፣ ለኔ ብርቱ ነህ፣ እኔና ፎና ስለኔ አገልግላል ሕዝብን ብሎ እግዚአብሔር አራራም። በአንድ ዳዊት ምክንያት ሳኦል ውስጥ እግዚአብሔር ክፉ መንፈስ አስገብቷል። እነኛ ሴቶች ወጡ፣ ቆነጃጅት ከፊት ሆነው ዘፈኑ ይላል። ዘመሩም በሉ እናንተ ዘፈኑ ነው የሚለው፣ ጨፈሩ። ሳኦል ሺህ ገሎ ነበረ። ዘንድሮ ደግሞ ብላቴናው ያልተጠበቀው ዳዊት የተባለው ተነሰና እልፍ ገደለ ስላሉ እልፍ የሚለውና ሺህ የሚለው ቃል ልዩነት አመጣ። ከዛ ተበሳጨ። የቅናትን መንፈስ እግዚአብሔር ውስጡ ላይ ከተተው ይላል። ክፉ መንፈስን እሱ ውስጥ ከተተው። ከዛ በኋላ እስከ ዕለተ ሞቱ ዳዊትን ሲያሳድድ፣ ዳዊት ሲሸሽ፣ እገላለሁ እበቀላለሁ ሳይል ሲሸሽ ሲያመልጥ ወደ ተባለበት ሊደርስ ብዙ ዋጋ ከፍሎ ወዳለበት እግዚአብሔር ወዳለበት ሳኦልን ገሎ አስገብቷል። ለሳኦል የወሰነለትን ዕድሜ እንዲቆይ አድርጓል። የተወሰነልን ዕድሜ ቀድሞ ያቀደልን ዕድሜ ነው እንጂ የምትኖረው ያችን የምትኖረውን ጊዜ እግዚአብሔር ክፉ መንፈስ በአንተ ውስጥ አስገብቶ አዋርዶ እንዳይገል ወገን ተጠንቀቅ። ክብር አጥተህ ተዋርደህ በእግዚአብሔር ተኒቀ ከመሞት እግዚአብሔር ይጠብቅ። ብዙዎቻችን ተኒቀን እንዳንሞት፣ ስለዚህ ከራሳችን እንጠበቅ። እስቲ ከራሴ ተጠበቅ በሉና ጻፉልኝ። ከራሴ ተጠበቅ። ዘንድሮ ጉድ ነው። ዘንድሮ ጉድ ፈላ፣ ጉድ ፈላ ወገኔ፣ ጉድ ፈልቷል። አባቴ አምላክ ይኸውልህ እየነገረ ነው የሚገል፣ እየነገረ ነው የሚገርፍ፣ እየነገረ ነው እንጂ የሚቀጣ ሰውሮ አይቀጣም። እግዚአብሔር በግልጽ የሚዋረዱትን ያዋርዳል፣ በግልጽ ሳይሰውር። አሜን ብያለሁ። ቃሉ ተቀብያለሁ። እንዳፍሽ ይሁንልኝ። አሜን አሜን። ከራሴ ራሴን ልጠብቅ፣ ከራሴ ራስህን ጠብቅ። ወዳጆቼ ራሳችንን ከራሳችንን ጠብቅ። ተጠበቅ፣ ተጠበቅ። ዘንድሮ ጉዳል፣ ዘንድሮ ጉዳል። 2021 በፈረንጆቹ እያለቀ ነው። በኢትዮጵያም ደግሞ 2013 እያለቀ ነው። ከ14 በኋላ ጉዳል፣ ጉዳል። ያልታሰበና ያልተገመተ ተአምራትና ድንቆች ይሆናሉ። ያም በቤቱ ጀምራል፣ በአገልጋዮቹ ጀምራል። በዚህ ዘመን ባለው አገልጋይ መካከል ጀምራል። ድንቅና ተአምራትን የማረግ አቅም ያለው ልዑል እግዚአብሔር፣ የቤቱ ቅናት፣ የሕዝቡ ቅናት የበለው እግዚአብሔር፣ ስለ ሕዝቡ የሚጠነቀቅ እግዚአብሔር፣ ስለ ልጆቹ ግድ የሚለው እግዚአብሔር እሱ ይወርዳል፣ ይወርዳል። አጭበርባሪዎችን፣ አታላዮችን፣ አስመሳዮችን በአደባባይ ያዋርዳል። በሚዲያም ተናገር ካለኝ እናገራለሁ፣ አልፈራም።
እግዚአብሔር ግን አሁን ተናገር አላለኝም። ሰዎችን በደንብ እያየሁ ነው። ይኸውላችሁ እናንተ እኔን አሁን በዚህ ቪዲዮ እንደሚታዩ እኔ ደግሞ እያንዳንዱን ሰው ሁኔታ እግዚአብሔር እያሳየኝ ነው። ቪዲዮን ነው የሚሰራልኝ ያለው። ቪዲዮን እያየሁ ነው ማን ማን እንደሆነ። ከፈለጋችሁ ስም ዝርዝር አውጥቼ ጽፌ በየስሙ አውጥቼ በየስማቸው ስር እግዚአብሔር ያሳየውን ጽፌ መልቀቅ እችላለሁ። ግን ሲባል ነው፣ ሳልባል አላደርገውም። የአባቴ አምላክ ካለኝ ማድረግን አልተውም። ዘንድሮ ጉድ አለ። ልብ በሉልኝ። እግዚአብሔር ምድሪቱን ያጠራል፣ ቤተክርስቲያንን ያጠራል፣ ትውልዱን ያጠራል። ስለዚህ ስለሚያጠራ እናንተ ከራሳችን እንጠበቅ። ከራስ ተጠበቅ፣ ከራስሽ ተጠበቅ። የሚያጠራ እግዚአብሔር ሲያጠራ ማምለጥ ይሆንልህ ዘንድ መዳን ይሆንልህ ዘንድ ተጠበቅ። ዳዊት ራሱን ከራሱ ተጠብቋል። ራሱን ከራሱ ጠበቀ። ስሜቱ፣ ፈቃዱ፣ ምኞቱ እሱ ላይ ሆኖ እንዳይሰራ ዳዊት ራሱን ጠብቋል፣ ተጠንቅቆ። ያ አምላክ እሱን ወደ ስፍራው አምጥቷል፣ ወደ ተጠረበት በጊዜና በሰዓት እንዲመጣ አድርጎታል። ስለዚህ ወገኖቼ ከራሳችን እንጠበቅ። ከራስህ ተጠበቅ። እሺ፣ ከራስሽ ተጠበቅ። ከኛ እንጠበቅ። ገብቷችኋል? ይሰማል። ኦ ማይ ጉድነስ ይጮሃለሁ እንጂ አሁንማ በቃ ይሰማል አይደል ወገኔ? ይሰማል። እህቶቼ ይሰማል። ደግሞ አድርሱ፣ አደራ። ለአንዳንድ ሰው እንኳን ቢሆን አድርሱላችሁ። ሼር አድርጉ ነው የሚባለው። ሼር አድርጉ፣ በቃ ሼር አድርጉ፣ አካፍሉ። የሰማችሁትን እውነት እስቲ ይህን መልእክት ስማ ብላችሁ ላኩላቸው። ለምትወዱ አገልጋዮች ሼር አድርጉ። ይኸውላችሁ ሼር ስትሉ ሰንድ የሚለው አለ። ሰንድ ውስጥ ገብታችሁ ለአንድ 4 ሰው ለአንድ 5 ሰው ላኩላቸው። ይግቡና ይስሙ። ከፈለጉ መልእክቱን ቁጭ ብሎ ያድምጡ። የቅድሙንም አልፎ መጥተው ይስሙ። በዚህ ራሱ ተባበሩኝ። ከማይሆን ነገር ጋር እንኳን ትተባበሩ የለም እንደ የማይሆነው እኔም ላይሆንላችሁ ይችላል። ይሄም የማይሆን ነው የሚሉ ሰዎች ይችላሉ ማለት ነው። አያገባኝም እሱ። ግን እናንተ አድርሱልኝ። ከቻላችሁ ሼር አድርጉ። በባሊያም ፊት እንደቆመ ደግሞ በእንችን ፊት ይቆማል እግዚአብሔር። የማይገባኝ እንድትሆን ከፈለግሽ ከዚህ ቀን በኋላ አንተ በወደድከው መንገድ ሄዳለሁ ይሳካልኛል ብለህ ተራመድ። እግዚአብሔር ከቆመ ግን ትፈጋለህ እንጂ አታገኛትም። ትፈጋለህ። አሜን ብያለሁ። ጆሴፍ አሜን ብያለሁ። እንዳፍ ቃል ይሁንልኝ። ወገኖቼ ለእግዚአብሔር ሐሳብ፣ ለእግዚአብሔር ጽድቅ፣ ለእግዚአብሔር መንግስት እውነትን አድርገን አይሻልም? ምን ያደርግልናል? ዝም ብሎ ተራ ኖሮ ሞተ የሚባል ነገር እንዲሆን አያስፈልግም። በዚህ ትውልድ መካከልም እንደቀደመው ሞተ። ኧረ በስመ አብ አገለገለ ሞተ ከመባል ይጠብቃችሁ። ጋጣ ወጥ ሆነናል። ዝሙትን ያለማመዱን አገልጋዮች ናቸው። በደንብ ስሙኝ። ዝሙትን ውሸትን ያለማመዱን አገልጋዮች ናቸው አይደል? አገልጋይ የሚላችሁ ከለም ጭምር ነው። እኛ ፊት ነን ያልነው ቃሉን እናውቃለን ብለን የምንሰብክ፣ ቃሉን እናውቃለን ብለን የምንዘምር፣ ቃሉን እናውቃለን ብለን የምንተንብይ፣ ቃሉን እናውቃለን ብለን ሐዋርያ የሆንን፣ ቃሉን እናውቃለን ብለን መጋቢ የሆንን፣ ቃሉን እናውቃለን ብለን አገልጋይ የሆንን እኛ ከነኛ ያልተለየ ኑሮ እየኖረን ወገኖችን እያለማመደን ገደል እየከተተን ነው። ወዮልህ አንተ አገልጋይ ተጠንቀቅ። ወዮልህ። ከራስ ተጠበቅ። ከዘመኑ ላይ ተጠበቅ። አሁን ያሉ አገልጋዮች ራሳቸውን የማይጠብቁ አባቴ አምላክ ሳር ያበላቸዋል። አይቀርላቸዋል። ሳር ያበላቸዋል። ያኔ ትልቅ ሰው በ27 አገር ሁሉ ለእውቅና ወጥቶ ሀብቱ ወጥቶ ከፍ ብሎ ከኔ በቀር ሌላ የለም። አንድ ጊዜ ታውቃላችሁ ንጉሶች እንዳደረጉ አንድ ንጉስ እግዚአብሔር በ27 አገሩ ዝና አወጣው፣ ስሙን አወጣው፣ ከፍ አደረገው። ስለዚህ በሕዝብ ፊት ሞገስ አገኘ። በቃ ሁሉ ዘንድ እሱ ሆነ፣ ንጉስ አደረገው። አንድ ቀን እንዲህ አለ፣
እሱ ንጉስ እንጂ ያደረገው እግዚአብሔር ካህን አላደረገም። የካህናትን ስራ መስራት አለብኝ አለ። ቤተ መቅደስ ገብቼ ማጤን አለብኝ። እኔም ማጤን እችላለሁ። ከዚህ በኋላ እኮ እውቅና አለኝ። እኔም የምንም እንዲነኝ እኮ በዚህም ላይ ስልጣን አለኝ አለና ካህናት እየተቆጡት እምቢ ብለው ሊያጤናው ገባ ይላል። እግዚአብሔር እዛው ቀሰፈው ነው የሚለው። ትቀሰፋለህ። ያልተባልከውን ቦታ ኖረ ያልተባልከውን እያደረግካለ ትቀሰፋለህ። አቅም አለኝ፣ ስልጣን አለኝ፣ አገልጋይ ላይ ታውቂያለህ፣ እንዲሆናለሁ እንዲያረጋለሁ ብለህ እያስፈራረ የምትሄድ ሰው ካለ ወየውልህ። እንደዛ ንጉስ እግዚአብሔር አንተ ንጉስ ነህ፣ ዝናን አውጥቻለሁ እኮ ታውቃለህ እኮ እንዴት አዋርዳለሁ ብሎ የሚራራ ይመስልሃል? አይመስልም። ያዋርዳል። ስለዚህ እንጠንቀቅ። ከራስህ ተጠበቅ። አንድ ሰው እንዲበልና ጻፍልኝ፣ እጨርሳለሁ። ከራስህ ተጠበቅ። ስንት ሰዓት ቆየው ማለት ነው? እስኪ ቼክ ላድርገው ሰዓትን። በስመ አብ ወልድ። በጣም ይቅርታ እንግዲህ ይሄን ያህል ሰዓት መቆያት አልነበረብኝም። እንግዲህ መንፈሱ ነው። በጣም ረጅም ሰዓት ነው የቆየሁት። ቆይቼ አላውቅም ረጅም ሰዓት ነው። ብዙ ጊዜ ሰውንም እንዲህ እያስገባው እንዳላወጣ፣ ነገር ግን ድግግሞሽ ቃል ስለው ኤዲት አደረገውና ዩቲዩብ ላይ ሄዳችሁ ላይክ እና ሰብስክራይብ አድርጉ። ደግሞ ላይክ እና ሰብስክራይብ አድርጉ ዩቲዩብ ላይ ዩቲዩብ ቻናልን ሄዳችሁ። እሺ ይሳኮር ደብሶ ነው የሚባለው። ምን ልላችሁ ነው? እዛ ጋር ቆርጬ አስተካኪ አሳጥሬ ገብቶ በደንብ እንዲያርጋ አስቀምጠዋለሁ። ዋና ቦታዎቹን ኤዲት አደርገዋለሁ። እግዚአብሔር ይባረክ። ዘመኑና ቴክኖሎጂን እግዚአብሔር እንግዲህ በእጃችን አሳልፎ ስለሰጠን በዛውም እንሰራለን። ምንም ችግር የለም። ነገር ግን ለሰው እንዲገባ ብዬ አጭሩን ነገር አስቀምጣለሁ። ከራሴ ተጠበቅ። ከራሴ ሊጠበቅ፣ ከራሳችን እንጠበቅ። ከዘመኑ ተጠበቅ፣ ከትውልዱ ተጠበቅ። ከራሴ ጆሮ፣ ከራሴ አይን፣ ከራሴ አንደበት፣ ከራሴ እግር፣ ከራሴ እጅ፣ ከራሴ ብልቶች፣ ከራሴ አስተሳሰብ ተጠበቅ። እሺ ይሄን ነው የምለው። እግዚአብሔር በብዙ ይባርካችሁ።